ያስሚን ቀጥይ። እሺ ጥያቄ ምንድን ነው? ኦኬ ቁርአን ሁሉን ነገር ዘርዝሯል አብራርቷል ብለሽ ታምኛለሽ? ምንም ነገር ያልተውም? ኦኬ ኢሳ ስለ ኢሳ ነገር ተመልሶ ይመጣል ወይንስ አይመጣም? እስቲ ንገሪኝ ከቁርአን። ይመጣል። እስቲ ተመልሶ ይመጣል። ከዛስ መጥቶ ምንድነው? ለምን ነው የሚመጣው? አንደኛ አልሞተም፣ የሰው ልጅ ነው፣ አልሞተም፣ አድርጓል። ምድር ላይ ይመጣል፣ ደጃልን ይገላል፣ ምድርን ያስተዳድራል፣ ከዛ ይሞታል። የሰው ልጅ በሙሉ ሟች ነው። እስቲ አንድ ማስረጃውን ላወራሹ። ይመጣል፣ ከዛ ምድር ላይ ይሞታል፣ ምድርን ያስተዳድራል፣ ደጃልን ይገላል ላልሹ እስቲ አንድ ከቁርአን ማስረጃ። ሐዲስ ላይ ነው ያለው። እንዴ ቀደም እኮ ያስሚን ስንጀምር ምን ብለሽናል? ቁርአን ሁሉን ነገር ያብራራል፣ ለሁሉም ነገር ምንም አልተወም ብለሽ ነበር። ስለዚህ ስለ ደጃል ማለት እንግዲህ አስፈሪ ከአዳም ጀምሮ እንደሱ አይነት ፍጥረት የለም የምትሉት አካል እሱን የሚገድል ኢሳ ደግሞ እንግዲህ ከትላላቅ 25 ነቢያቶች ውስጥ አንዱ የምትዩ ያን ያስመለጠው ትራጀዲክ በሆነ ሁኔታ ምንም ባይገለጥም ለምን እንዳስመለጠው ባይታወቅም ሱራ 47:35 ላይ አሸናፊ ስትሆኑ ወደ እርቅ እንኳን አትጥሩ በሏቸው የሚል አስተምሮ እያለ ኢሳ አሸናፊ በነበረበት ሰዓት ላይ ለምን አላህ እንደወሰደው ባይታወቅም ተመልሶ ማምጣቱ፣ ደጃልን መግደሉ፣ መስቀል መስፈሩ እንደዚህ አይነት የሚሉ አስተምሮታችሁ አንድ እንኳን ለምንድን ነው በቁርአን ውስጥ ያልተጠቀሰው? አንድ ጥያቄ ልጠይቅህ፣ መልስ ነው በዛውም ጥያቄው። ለምሳሌ ድንጋይ ትሰማላችሁ 21 ምናምን እየጠበቃችሁ ሻማ ታበራላችሁ። እሱን ከመጽሐፍ ቅዱስ ላይ አምጣልኝ። ኦኬ መልካም። እኛ መጽሐፍ ቅዱስ ብቻ ብለን ምናምን አይደለንም። ምክንያቱም ሁሉ ነገር እንደናንተ በደንብ አስተውይ፣ ሁሉ ነገር እንደናንተ በመጽሐፍ ቅዱስ የተዘረዘረ የተብራራ ነው ብለን አናምንም። ሁለተኛ ደግሞ ሲጠሩ እንደዛ ከሆነ አብ ወልድ መንፈስ ቅዱስ ልስጥሽ። አንደኛ ማቴዎስ ወንጌል ምዕራፍ 22 ላይ ነው አይደል? እነኛ ደናግልቶች ሻማ ይዘው ጻፉን ይዘው እያበሩ የጠበቁ ጌታ ይጠብቁ እንደዚህ ዕለት ዕለት እንትን የሚያደርጉ። ሁለተኛ ደግሞ አይ ቲንክ ማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ቼክ አድርግልኝ እንትና የጻድቃን መታሰቢያ የሚያደርጉ እነኛ ትልቅ ቦታ እንዳላቸው መጽሐፍ ቅዱስ ስለሚናገር ነው። ስለዚህ መታሰቢያቸውን እንድናደርግ ስለታዘዝን ነው እኛ መታሰቢያ የምናደርገው። በዛችሁበትን ቦታ ታሳይኛለህ። ይኸው ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ እንኳን ምክንያቱም ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ስለዚህ እኛ ጻድቃንና ነቢያቶችን መታሰቢያ የምናደርገው ጻድቅን በጻድቅ ስም ብትቀበሉ አለ ጻድቁን ዋጋ ትወስዳላችሁ። ነቢይን በነቢይነቱ ስም ያንን ብታደርጉ ይህንን ታደርጋላችሁ። ታዲያ ለምን ጽዋ እናወጣለን? ውሃ ጠብል ጻድቅ ለምን እናደርጋለን? ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ብቻ በደቀ መዝሙርቱ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ማለት። ስለዚህ በቅዱሳኖቹ ስም ብንዘክር፣ ብናበላ፣ ብናጠጣ መጽሐፍ ቅዱስ አዞን ነው። ስለዚህ አሁን አንቺ እንዳልሽው የኛ ይመለሳል፣ እናንተ ጋር ግን ደጃልን ይገላል፣ ኢሳ ይመጣል። ይሄ ከዚህ ጋር የሚነጻጸር አይደለም በመሰረቱ። አንደኛ ቃል በቃል ሻማ አብሮ የሚል፣ ሁለተኛ የቤተ ክርስቲያን ድንጋይ መሬት ሳሙ ሚል እፈልጋለሁ። ወዴት እሱን አናናሳይ 29 ላይ ድንጋይ በመሳብ ታሳየኛሽ። እችን ድንጋይ በመሳብ በፈጠረ ሐዲሱ እንዴት ነው የሚዘገንናችሁ? ሐዲስ አትጠቀም፣ አትስሚ። አልፈልግም አላልክም አንተ? አልፈልግም አላልክም? እናመሰግናለን።
ለዚችን ድንጋይ ምንድን ነው ጥያቄ? ውረድ ሙስሊሞች ሁላችሁ ውረዱ፣ ውጡ ፕሊስ፣ አትረብሿ። ይሄንን ድንጋይ ስላሴ መልስላህ። ቆይ ዶንት ሹት ዘ ቶፒካችን አይደለም። ያስምንዬ ያልሽ በመጀመሪያ ደረጃ ሙሐመድ ምን ብሏል መሰለሽ? በደንብ አስተውይ። እኔ የተሰጠኝ መጽሐፍ ከዘቡር ከተውራት 7 እጥፍ፣ ከዘቡርም 200 እጥፍ፣ ከኢንጂልም 2 እጥፍ ግልጽ ነው ብሏል። ቁርአን ላይ ደግሞ ሱራ 6 114 ላይ እስከ 115 ካላህ ሌላ በደንብ አስተውይ፣ ካላህ ሌላ ረዳት ትፈልጋላችሁ ወይ? ግልጽና የተብራራ መጽሐፍ ወደ እናንተ ወርዶላችኋል ይላል። ስለዚህ ግልጽና የተብራራ መጽሐፍ ከሆነ ካላህ ሌላ ረዳት ማያስፈልጋችሁ ከሆነ በአላህ መጽሐፍ እንድፈርዱ እንድዳኙ ከታዘዛችሁ ሱራ 16 89 ላይ ለነገር ሁሉ ገላጭና አብራሪ ነው ካለ ሌላ አያስፈልጋችሁም ለቁርአኑ አስተምሩ። እኛ ጋር ግን በቃል የሰማነውን በትውፊት ያለውን ያዙ ተብለን ታዘናል። እኛ አሁን እናንተ ጋር ዶግማ በደንብ አስተውሉ። ያስሚን አንዴ ትልቅ ቴዎሎጂ እና ጥቃቅን እንትኖች የሚገናኙም አይደሉም። የሚገናኙ አይደለም። ለምሳሌ በየትኛው እጅሽ ነው ሽንት ቤት ገብተሽ ውዱ የምታደርጊው? እንደዚህ አሁን ተራ ነገር ቀለል ያሉ ስለሆኑ እነኝን ቁርአን ላይ ላልጠይቅሽ ይችላሉ። ትልቅ ቴዎሎጂ ስላልሆነ በደንብ አስተውይ። ደጃል ተራ ነገር አይደለም። እንደናንተ አስተምሮ ፍጥረትን ማጥፋት የሚችል ትልቅ አቅም ያለው ሙታንን ማስነሳት የሚችል ከሰማይ እሳት ማውረድ የሚችል እሱን ደግሞ የሚገል ኢሳ የሚባል ነቢይ እንደሚመጣ ትልቅ ታምር በሽታው ነው የሚያጠፋቸው ፍጡራንን። አማኞችን እንኳን በደንብ አስተውይ። አማኝ ያልሆኑትን እንኳን ገና ሲመጣ እይታው እስከደረሰበት ድረስ በሽታው ነው የሚያጠፋቸው። ልክ አላህ እይታው እስከደረሰበት ድረስ ፍጥረትን ያጠፋል እንደሚለው ኢሳም ሲመጣ እይታው እስከደረሰ ድረስ ፍጥረት ይጠፋሉ ይላል። እንዲያ ከሆነ እንዴት አንድ ጥቅስ እንኳን በቢሊየን ተከታይ ያለው ኢሳ እንደናንተ አስተምሮ ኢየሱስ ካላችሁ አንድ ጥቅስ እንኳን መስቀል ይሰብራል ስትሉ የለም፣ ጂዚያ ያስቀራል ስትሉ የለም፣ አሳማ ይገላል ስትሉ የለም፣ እንትን በእይታው እስከደረሰ ድረስ በእንትኑ እስማኤሉ ፍጥረት ይጠፋል፣ እንትን አማኝ ያልሆኑት ይጠፋሉ የለም። ታዲያ ምንድን ነው? ተመልሶ ይመጣል ከዛ ይሞታል የለም ማስረጃ። ለምን ድራማዊ ሆነ? ሌሎች አሉ። ለምሳሌ ኢድሪስ ተወስዷል አልተወሰደም? ያስሚን ኢድሪስ የት ነው ያለው? አላህ ወስዶታል። ኢድሪስ ማለት ሳይሞት ኢድሪስ ሞቷል። እርግጠኛ ነሽ? ሱረቱ መርየም 57 አንዴ ክፈተው እስኪ። ኧረ ተይ ወስዶታል። ተይ አትሳሺ። ሱራ 19 57 አይ ቲንክ 57 ያ ዝቅ አድርገው ከ56 ጀምር አድርገው በመጽሐፉ ኢድሪስንም በደንብ አስተውይ። ሄኖክን አወሳ፣ እርሱ እውነተኛ ነቢይ ነበረና ኢድሪስ ወደ ከፍተኛውም ስፍራ አነሳው። ሞታል አንቻልሽ። ልክ ኢሳን ወደ እኔ አንሽህ ነኝ እንዳለው ኢድሪስን ምን አደረገው? አነሳው። ዝቅ ብለህ አንብብ። እሺ ዝቅ በል። እነዚያ አላህ በእርሱ ላይ የለገሰላቸው ከነቢያት ከአዳም ዘር ከኑህ ጋር በመርከቢቱ ላይ ከጫናቸውም ዘሮች ከኢብራሂም ከእስማኤል ዘሮች ከመረጥናቸው የሆኑት የአራማን አንቀጾች በእነሱ ላይ በተነበቡ ጊዜ ሰጋጆችና አልቃሾች ሆነው ይወድቃሉ። እሺ እንቀጥለው ነው በቃሽ። በመርከቢቱ ላይ ይህ ምን አገናኘው? ኢብራሂም እኮ በኋላ የሚመጣ ነው። ኢድሪስ እኮ አስቀድሞ
የነበረ አካል ነው። ሌላ ታሪክ ነው። ሞተ ሳይል ወደ ከፍተኛው ወሰደው ይላል እኮ። ከፍተኛ ስፍራ አነሳነውና አረገ። በጣም የተለያዩ ዲፈረንስ ናቸው። በደንብ ጎበዝ። ኢሳንስ አረገ ነው የሚለው ወይንስ ወሰድ ነው የሚለው? እሺ አሳይኝ አረገ የሚልበትን። አረገ በስብሐት ወሰደ የሚልበት ቦታ ካለ አረገ የሚል ታገኛለህ። የለም ሱራ 3 55 ማን ይክፈተልን። ወደ እኔ አንሺህ ነኝ ነው የሚለው። እዚህ ጋር ወደ ከፍታው አነሳው እንደሚለው ለኢሳም ደግሞ አነሳው ነው የሚለው እኮ። ወደ እኔ አንሺህ ነኝ ማለት ወደ እኔ ወደ ራሴ ነው፣ ወደ እኔ ነው። ወደ ከፍታ ስፍራ ማለት ደግሞ የሆነ ቦታ ነው፣ ከፍታ ቦታ ላይ ነው የሚያሳየው እና ወደ እኔ በጣም ይለያያል። ገነት ማለት ነው። ችግር የለውም። አላህም ባለ ጊዜ አስታውስ፣ ኢሳን ሆይ እኔ ወሳጅህ ወደ እኔም አንሺህ ነኝ። አነሳው ይላል፣ አለም ወደ ከፍታው አነሳው ይላል። እዚህ ጋርም ደግሞ አነሳው ወይም አንሺህ ነኝ። ወደ እኔ አንሺህ ነኝ። ፋይን በቃ እሺ። ኢድሪስ ከፍታ ሲባል ቦታ ነው እየተገለጸ ያለው እኮ። ወደ እኔ አነሳው። እሺ ወደ እኔ አነሳው። ማንን ነው? ማንን? ኢድሪስን ወደ ከፍታ ስፍራ ነው ያለ። ስፍራ ቦታ፣ ወደ ከፍታ ቦታ እና ወደ እኔ አንሺህ ነኝ ነው የተለያዩ ቃላቶች ናቸው። ከፍታ ቦታ ካልሆነ ለመረዳት ግልጽ ነው። ምንም ቀጥተኛ አማርኛ ነው እኮ። ከፍታ ወደ ነው ያስሚን። እሺ አሁንም ላቅልልሽ። ኢሳም ወደ እኔ ያነሳው ኢሳም ወደ እኔ ያነሳው አላህ ወደ ሰማይ የሚል እስቲ ያሳይኝ። ወደ እኔ እኮ ነው የሚለው። በቃ ወደ እኔ ጋር እንትን አልኩ ነው። ያንን ግን ወደ ከፍታ ስፍራ ነው። ስለዚህ አላህ ሰማይ ላይ ነው። እሺ በላይ ተደላድሏል። እናመሰግናለን። ስለዚህ ኢሳን ወደ ተደላደለበት ነው የወሰደው ማለት ነው። እኔ ኢሳን ወደ አርሽ ወስጄዋለሁ አይልም። ወደ እኔ ወዳለሁበት ስፍራ ማለት ያስሚን አይደለም። እኮ ምንም አያስቅም ያላለውን አልልም። እኔ ቤት ውስጥ ነኝ ያለሁት። አንድን ሰው ወደ እኔ ጋር መጣሁት ካልኩኝ አንተ ቤት ውስጥ ነው ያለኸው። ወደ እኔ ቤት አመጣሁት ካልኩኝ ወደ እኔ ጋር መጣሁት ስል ያመጣኸው እኮ ወደ ቤቱ አይደለም ወደ አንተ ጋር ነው እንጂ ወደ ቤቱ ሳይሆን ያመጣኸው ወደ አንተ ጋር ነው። እሺ ቆይ አንዴ አዳምጠኝ። አንተ የሆነን ሰው ወደ ቤት ካመጣኸው ወደ ቤት አመጣው ማለት ሳሎን አስቀመጥከው ማለት መኝታ ክፍል ካስገባሁ ማለት ነው አይደለም። ማለት ግን አይደለም። ወደ እኔ ያመጣሁት ማለት አንተ ወዳለህበት አመጣኸው እንጂ ወደ አንተ ፕራይቬት ኤሪያ ማለት አንተ ፕራይቬት የራስህ ክላስ ውስጥ አታስገባው። ክላስ ውስጥ ላይገባ ይችላል፣ ግን ካርሹ በላይ እንደወሰደው አንጃ ነው። እና ደግሞ የሆነን ነገር ለምሳሌ ከፍታ ቦታ ላይ ካስቀመጥከው እና ወደ እኔ ያመጣሁት የተለያየ ነው። እሺ ልስማማልሽ። እኔ ብዙም ፖይንቱን ስለማይለኝ ማለት ነው። ልስማማልሽ ሳይሆን በቀን ነው አምነህ እለፍ። ወደ ራሱ ነው የወሰደው አይደለ? ራሱ ወዳለበት ነው የወሰደው ነው። አርሽ ላይ ግን አላህ ብቻ ነው የተደላደለው። አርሽ ላይ አድርጌዋለሁ አላለም። ስለዚህ አርሽ ላይ ነው አልልህም። ያልተባለ አልጨምርም። አሁን ማስረጃ ጠይቅሻለሁ። አላህ ብቻ አላህ ሰባተኛው ሰማይ ላይ ያለ አላህ በአርሽ ላይ ተደላድሏል ነው የሚለው። ሰባተኛው ሰማይ ላይ ያለ አላህ ብቻ ነው የሚል እንዴ? አላህ አርሽ ላይ ተደላድያለሁ ብሏል። በቃ ከዚህ ውጭ ምን ማስረጃ ትፈልጋለህ? አርሽ ላይ ወደ ተደላደለው ደግሞ ወደ ራሱ ጋር ማንን አመጣው? ከነቢያት ውስጥ ማንን ያመጣው? እኔ እኮ አውቀህ እንትን ላለ ማለት ካልሆነ በቃ በትክክል መልሰካል። ሳቅ እየተናነቀሽ ዝም ብዬ እኮ ነው የምዳረቀው እንጂ እፎይ እንዳለው ነው ያልኩ ነው። ኤኒዌይስ ተመለስ ወደ እኔ ማለት አንተ የሆነ ለምሳሌ እሺ ከሆነ ሀገር አንተ ወዳለህበት ሀገር ካመጣኸው እኔ ወዳለሁበት ሀገር አመጣሁ ትላለህ እንጂ እኔ ወዳለሁበት ቤት አመጣሁ ትላለህ። ጎበዝ። እኔ ወዳመለሁበት ሀገር አመጣሁት ማለት እኔ የምኖርበት ሀገር እሱ
ማለት ነው አይደለም? ነው ግን አንተ የምትኖርበት ቤት መጣ ማለት አይደለም። ጨረስን በቃ። ስለዚህ ክፍል ልንለያይ እንችላለን። ስለዚህ እዛኛው በዛ በኩል አርሽ ላይ ነው አለ ያለው፣ ኢሳ ደግሞ በዛ በኩል አርሽ ላይ ነው ያለው። እዛ በኩል ለዚህ በኩል የሚባል አርሽ የለም። አንደኛ፣ ሁለተኛ ደግሞ ምንድን ነው እኔ ላስረዳክ የፈለግኩት አርሽ ላይ ነው ሚል እንትን እንዳትወስድ ነው። ኦልሞስት ገብቷል። አውቀ እንትን መገገም ስለፈለግከ ነው። ያስሚን ከራስሽ ጋር እየተራገልሽ እንደምታወቅ አውቃለሁ። ቢን ይቀጥልሽ ፈለህ ምንም አንዴ ስሚማ ያስሚን ኦኬ። ኢሳ ከአርሽ በላይ እንደመሆኑ ማስረጃው ምን መሰለሽ? እኔ ወደ እኔ በሳጭ ወደ እኔ አንሺ ነኝ ያለው አላህ ወዳለበት ቦታ። አሁን አንቺ ከአርሽ በታች ነው ኢሳ አለ የምትይ ከሆነ አላህም ከአርሽ በታች አለ ማለት ነው። ለምሳሌ አላህ ሰባተኛው ሰማይ ላይ አለ፣ አርሽ ላይ ተደላድሏል። እኔ ጠየቅኩሽ አላህ ሰባተኛው ሰማይ ላይ አለ ወይ ነው? አርሽ ላይ ነው ያለው አላህ እኮ። እኔ መልሶ ልስጣችሁ አንዴ እስቲ አንተ ማይክ ያዝ ፕሊስ። አንተ ይቅርታ ጥያቄው አይገባም ብዙ ጊዜ ስሰማ። ስለዚህ ያስሚን ቀጥታ መመለስ ትችያለሽ። አላህ ሰባተኛው ሰማይ ላይ አለ፣ አርሽ ላይ ነው ያለው። ቀጥታ ነው የመለስኩልሽ። ስለዚህ ሰባተኛው ሰማይ ላይ የለም ማለት ነው። ስለዚህ ኢሳን ወደ እኔ ወሳጅ ነኝ ካለ ወደ ሰባተኛው ሰማይ ሊወስዱ አይችልም፣ አላህ በሌለበት ቦታ። እሺ ስለዚህ አቤት እኔ እንዴት አድርጌ ነው ስለራሱ ያስሚን አንዴ ስሚ። እኛውን እሺ አርሽ ላይ ተደላደለ ምናምን የሚለው ለጊዜው እናቆመውና ግን እሱ ወዳለበት ቦታ ነው የወሰደው። ከፍጥረት ውጭ ባለበት ቦታ ላይ ኢሳ ያለው ማለት ነው አይደል? ምን አልከማከለ ከአርሽ በላይ ፍጥረት የለም። እሺ ከአርሽ በላይ ፍጥረት ሰማይ ላይም የሰው ዘር የለም። ዘግይቶ ነው የሚደርስሽ የኔ ነው። አይ አንተ ሰማኝ አይደለም አሁን ይሰማል። እሺ ስለዚህ ከአርሽ በላይ ፍጥረት አለ ወይ ነው ያልኩሽ። ከአርሽ በላይ ፍጥረት አለ የለም። ስለዚህ ኦኬ ቴንክ ዩ እናመሰግናለን። ስለዚህ ኢሳ ያለው ከፍጥረት ውጭ ነው ማለት ነው ወይ ማለት ይዘጋ እኔ እየተሰማት አይደለም መሰለኝ። እኔ እየጮኩ ነው። ከአርሽ በላይ ፍጥረት አለ ወይ ያለሽ ነው ያስመከ ተሰማሽ እንዴ? ከአርሽ በላይ ማለት ከአርሽ በላይ አላህ ያለው አርሽ ላይ ነው። ከአርሽ በላይ ሌላ ፍጥረት አለ። ከአርሽ በላይ ምን አለ ተብሏል? መጀመሪያ ምን አይነት ጥያቄ ነው? ያስሚን እንጂ ከአርሽ በላይ እኮ አላህ ከአርሽ በላይ ነው። ከአላህ በላይ ደግሞ ፍጥረት የለም አይደለ? ከአላህ በላይ የለም። ቴንክ ዩ። ከአላህ በታች ያለው ሰባተኛው ሰማይ ነው አይደል? አዎ። ኢሳ ሰባተኛው ሰማይ ላይ ከሌለ ኢሳ ያለው ከአላህ ጋር ነው ማለት ነው። አላህ ያለበት አርሽ ላይ ነው ማለት ነው። ኢሳ አንደኛ ሰማይ ላይም ሊኖር ይችላል፣ ሁለተኛውም፣ ሶስተኛውም፣ አራተኛውም፣ አምስተኛውም፣ ስድስተኛውም፣ ሰባተኛውም። አላህ አንደኛ ሰማይ ላይ ያለ ማለት ነው። የለም ማለት አይደለም። አላህ አንደኛ ሰማይ ላይ ያለ ማለት ነው። ወደ እኔ ወሳጅህ ነኝ እኮ ነው ያለው ቁርአኑ እኮ። ወደ እኔ ወሰድኩ ነገርኩ እኮ ቅድም ከፎይ ጋር በትክክል እኮ መለስኩለት ይመስለኛል። አሁን ካልገባህ በቤት አድርጌ ላስመስል። አንተ የሆነን ሰውዬ ቤት ካመጣኸው ግዴታ መኝታ ክፍል ማስገባት አይጠበቅብህም። ነው ቤት ማምጣት ነው። ግን ደግሞ ግቢ ውስጥ ገብቷል። ግን ደግሞ የሚባል ነገር የለም። በቃ መልሽ ይልሃለሁ። አውጋ ወደ እኔ ስትይ ግን ያን ሰው አንቺ ያለሽው አዳማ ከሆነ ለሴና አዳማ ከሆነ አንቺ ያለሽ አዳማ ከሆነ ያን ሰውዬ አዳማ ወስደሽዋል አይደል? ከወሰድሽው አዳማ አንቺ ያለሽበት ከመጣ ቴንክ ዩ። ስለዚህ አንቺ ጋር ነው ያለው ማለት ነው። አርሹ ላይ ሌላ አንድ አካል አለ ማለት ነው። እኔ ጋ ነው ማለት ይለ እኔ ጋ ነው ማለት ከኔ ካጠገቤ ሲሆን እኔ ጋ ነው ማለት ነው። ከአንቺ ጋር ችግር የለውም። እኔ ያለሁበት ነው። ያጣላናል። አርሽ ላይ ካለ ውጭ ሌላ አካል አለ። እሺ አርሽን እንደ አዳማ እናስባትና አርሽ ላይ ከአላህ ውጭ ሌላ አካል አለ። ቆይ አሁን ቀለል ያለ ምሳሌ እንገርክ። አንተ ቤት አለክ፣ አዲስ አበባ ነዋሪ ነክ። የሆነን ሰውዬ አዲስ አበባ መጣኸው ከዛ ሰውዬ ጋር አንድ ላይ ነው ለመባል አንድ ቤት ውስጥ አንድ ላይ እኩል መሆን አለባችሁ። አትሊስት ግን አንድ ሀገር ግን መጥቷል አይደል? እኔ ያለሁበት ሀገር መጥቷል አይደል? አንተ ያለበት ሀገር መጣ ማለት ከአንተ ጋር ኖረ ማለት ደግሞ ቴንክ ዩ እኮ እኔ ያለሁት አሁን እሺ፣ እንደ አዲስ አበባ እንውሰደውና አዲስ አበባ ላይ ከአላህ ውጭ ሌላ ሰው አለ አርሽ ላይ እንደማለት ነው። ከአላህ ውጭ ሌላ ፍጥረት አለ የለም። ግን ገባሽ ግራ ገባኝ። መጨረሻ ላይ አይደለም የምር ጭንቅላት ካለ ጭንቅላትን ተጠቀም። አዲስ አበባ መጣሁ ማለት አንተ አዲስ አበባ አንተ ቤት ኖረ ማለት አይደለም ነው። ያስሚን
አይ መልስልኝ፣ ቆይ መልስልኝ። ቆይ ያስሚን ለምን እሱ ይመልስልኝ አንዴ። ፋላሲ ነው ወልሽ ልመልስልሽና ባጭሩ ልመልስልሽ። አንዴ ዝም ብለህ አዳምጥ። አንዴ አዳምጥ። እኔ አንተ ጋር አዲስ አበባ መጣሁ። ከዛ አንተ ጋር ነኝ ለመባል ከአንተ ጋር ብሬ መኖር አለብኝ። አዲስ አበባ ነኝ ማለት ግን ከአንተ ጋር እየኖርኩ አይደለም ነው አይደለም? ዳዝማር እሱ እኮ አይደለም ጥያቄ። እኔ አይደለም ግዴታ ነው ማለት ነው። ችግር የለም። አውቀህ መድረቅ ስለፈለክ እሺ ነው አይደለም? ፈለኩም እኔ እንደዛ ቆይ እሺ ከአንተ ጋር መኖር ነው። አዲስ አበባ ነኝ በመጣ ከአንተ ጋር አሁን እዚህ ጋር አንቺ ምን ዘንግተሻል መሰለሽ? አላህን ረስተሽዋል። እንዴት ነው አላህን እኔ ዘነግ አይደለም ጠመስ ስላለብን ነው። እውነት በጣም ጠማማ ነህ። ለዛ ነው አንተ መመለስ አይደለም እንጂ አላህ ያለበት የጠየኩትን መልስልኛ። ወላሂ ተማም አስቀምጥኩልሽ እኮ ያስሚን። አንዴ ዝም ብለህ አዳምጠኝና ነው ወይም አይደለም ትለኛለህ። እኔ አዲስ አበባ በጣም ከአንተ ጋር መኖር ነው አንዴ ነው ወይ ቀጥልፍ ወይ መልስልኛ። አደርቢ አንድ አዳምጪ። ቁርአን ግልጽ ነው አይደለም? ግልጽ ነው። ግልጽ እና የተብራራ ነው አለ ቁርአን። አዎ ኢሳን ወደ ራሱ ዘንድ ነው የወሰደው አይደለም? ነው ወደ ራሱ ዘንድ ነው የወሰደው። አላህ ነው ያለው። አላህ ነው ያለው። ካርሽ በላይ እናመሰግናለን። ስለዚህ ወደ ራሱ ከወሰደው በደንብ አስተውሉ። ወደ አርሹ ዘንድ አይደለም የወሰደው፣ ወደ ራሱ ዘንድ ነው የወሰደው። ቁርአን ግልጽና የተብራራ ነው። ግልጽ በሆነ አማርኛ ወደ እኔ ነው የወሰድኩህ ካለው አላህ ደግሞ ከአርሹ በላይ ከሆነ በምንም ታምር ከአርሽ በታች ሊሆን አይችልም። ከአርሽ በታች ነው ካልሽ ቁርአን ግልጽ ነው። አንተ ባይከው ተስማመንና እኔ ጥያቄ ልጠይቅህ። ደስ ይለኛል። እኔን ትጠይቅኛለሽ፣ እነሱን የጠየቅሻቸው ከዛ ምን ታመጭልናለሽ? ግን ቁርአን ግልጽና የተብራራ ስለሆነ ከአርሽ በታች ነው የሚል አንድ ጥቅስ ብቻ ነው ታመጭልን። ቀጥሽ ነገርና ላፈርስባት ፋላሲ ስለሆነ ማለት ነው። በጣም ፋላሲ እየሰራች ነው። ባይዘዌ ከአርሽ በላይ ክፍልፋይ የሚባል ነገር ሳሎን ምናምን የሚባል ነገር የለም። ለምሳሌው ትክክል አይደለም። እንደዛ ካልሽ አባቱ እኔ ያላልኩትን አትበል አላልኩም። አላልኩም ባቲም አለ። ቆይ እንደዛ ትላለች። ቆይ እንደዛ ግን ለማንኛውም ለአንድ ሰው አንድ ሰው ሶስት ሰው ፌር አይደለም። ሁለታችሁንም ላርማችሁ። ከአርሽ በላይ ቤት አለ ወይ? ቤት አለ። ከአርሽ በላይ ሜይ ቢ ከአርሽ በላይ አላህ ቤት ውስጥ ነው ያለው። አርጊው ማድረግ ትችላለሽ። ጓዳ ይኖረዋል አይኖረውም እሱ ሌላ ጉዳይ ይሆናል ማለት ነው። መሞገር ከቻልሽ ትሞግችኛለሽ። ትሞግችኛለሽ። ክፍልፋይ ያለችው ከዛ አንጻር ሊሆን ስለሚችል ቢኒ ክፍልፋይ ብላ ያላልኩት ራት በለደ እዚሁ በቁቤ ቆርጣ ሊቀጥልብኝ ነው እንዴ? አላልኩም። እንደዛም ከሆነ እኔ ሌላ አርጊመንት አለኝ። እንደዛም ከሆነ ምናልባት ቤት ካለው ቤት ውስጥ ብቻ ነው ያለው። ከአርሽ በላይ የተወሰነ አንዴ እናንተ ስጠሙ ለእናንተ ለማስረዳት የሄድኩበት መንገድ ነው። ግን አውቁ የተኛ ቢቀሰቅሱት አይሰማም ስል ኮራሲ ትቸዋለሁ። እሺ በቃ እኔ በቃ ይጨርሻለሁ። አንድ ሁለታችሁ ሜዳሩ የጠየኳት የሰጠዋትን ቻሌንጅ ሳትመልስ ቢኒ ጣልቃ ገባ። ቻሌንጁን አሁን ልመልሽ ትችያለሽ። የሰጠውሽን ቤትም አለ ካልሽ እኔ ልሞግሽኝ ትችያለሽ። በዋሪ 40 ሶሪ አላልኩም አላቅም። አንብቤ ለገለበጣ እችላለሁ። እኔ አላቅም ማለት አያሳፍረኝም። አንብቤ ለገለበጣለሁ። ያልኩሽን መልሳለሽ የለሽም? እኔ ባስረዳሁሽ መሰረት ትሞግቻለሽ። እሱ ስለምን ያልኩሽን እኔ ቁርአኑ ግልጽ ነው የተብራራ ቁርአኑ ግልጽና የተብራራ እንደሆነ ተስማማናል። ያ ግልጽ በሆነ ቁርአን ላይ ደግሞ ምንም ማብራሪያ በማያስፈልገው ቁርአን ላይ ወደ እኔ ዘንድ ነው የወሰድኩ ወደ ራሴ አንሺህ ነኝ ብሎታል አይደለ? ስለዚህ ወደ ራሴ ወስጄሃለሁ ካለ ምንም ማብራሪያ ያስፈልገውም። ውጪ ጓሮ ጫፍ ምናምን የሚባል የለም። ምክንያቱም ማብራሪያ ስለማያስፈልገው ግልጽ ስለሆነ። አንድ ቀለል ያለ ማብራሪያ ልስጥህ። መልስ ልስጥህ። አንድ በቂ መልስ ልስጥህ። አላህ አርሽ ላይ ተደላድሏል
አደረቢ ቆይ። ስለዚህ ወደ ራሱ ኢሳን ከጎን ያደላድያለሁ አላለም። በቃ በቂ መልስ ነው። ወደ ራሱ ስጃለሁ አለ። ቆይ ፕሊስ ተደላደለ አልተደላደለ እሱ ሌላ ጥያቄ ነው። ኢሳ ሳይደላደል ስለዚህ ደብሮት ቆሞም ሊሆን ይችላል። የማታውቁትን ከሚያውቁ ጠይቅ ይላሉ። ይሄ መልስ ከኔ አቅም በላይ ስለሆነ ሌላ የሚያውቅ ሰው ይመልስልህ። አለቀ። ምክንያቱም አልቀጥፍም፣ የሌለ ነገር አልጨምርም። ያልማላውቀው ስለዚህ አታውቂውም። የሚያውቀው ሰው ይመልሳል። ወደ ዋና ፖይንት እንመለስ። እሺ እሱም አንድ መንገድ እኮ ነው። ያስጎልሽ ነበረ መጀመሪያ ብትይው። ወደ ዋና ፖይንት እንመለስ እና ለአንቺ ቀለል አድርግልሽ እና ኢሳ ይመጣል ብለሽ ታምኛለሽ? ኦኬ ለምንድን ነበር የሚመጣው ነው ያልሽኝ? ቅድም ነገር ያለው ቁርአን ውስጥ የለም። ማን እያወራል? ተራ ጠብቅ። ኦኬ ቁርአን ውስጥ እንደሌለ ተማምነን ያለፍነው አይደለ? አይ እኔ የለም አለም አላልኩም። እሱን ቼክ አድርጌ እነግርሃለሁ። እንደዛ ከሆነ አላሳልፍሽም። የለም ካልሽ አሳልፍሻለሁ። ሀዲስ ላይ ካለ በቂ ነው እኮ በነገራችን ላይ ማለት ነው። እያንዳንዱ ማለት ለአንድ ሰው ለህይወቱ በቂ የሆነ ነገር ቁርአን ላይ ያለ፣ ሞር በደንብ ተንተን ያለ ነገር ሀዲስ ላይ ያለ። ስለዚህ በቂ ነው። የለም ካልሽ አሳልፍሻለሁ። እድል ልስጥሽ ብዬ ነው አርጊው ለማድረግ የምትመች አይነት ጥሩ አርጉመንት አይደለም። ቆይ አንዴ ልመልስልህ። ስለማላቅ በማላቅ አደረብኝ አላለም። ስለማላቅ እዚህ ውስጥ ያሉ ሙስሊሞች የሚያውቁ ከሆነ ይመልሱት። እሺ ሜት አርጊ። በቃ እንደዛ ከሆነ አርጊው ማድረግ የተወሰነ ምቺ ስለመሰለኝ የተወሰነ ለአንቺ አድቫንቴጅ ልስጥሽ ብዬ ነው። ሌሎቹን እንዳላሳለፍኳቸው አይተሻል። ላሳልፍሽ ያሰብኩት ለዛ ነበር። የተሻለ መግባባት እንችላለን ያነበብሽ ስለመሰለኝ ነው። ያ ኡሚ ኦኬ። ከዛ ከኡስማን እና ከኑር ማን ነው ቀድሞ የመጣው? ኑር እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሰላም ነው? ሁሉ ተማም? ሁሉ ሰላም አልሐምዱሊላህ። መልካም። አንዳንዶች ኢሳ ተመልሶ ይመጣል፣ አሳማም ይገላል፣ መስቀልም ይሰብራል፣ ጂዚያም ያስቀራል ሲሉ ሰማሁ። ታምናለህ አንተ በዚህ? ናዋ እርግጠኛ ነህ? ታምናለህ እንዴ? ይመጣል እንጂ መጥቶ ደጃልን ገሎ እሱ በሚመጣበት ሰዓት አለ አይታው ማታውቀውን ይሰማል። ድምፁ ብዙም አይሰማም። ትንሽ ከፍ አድርገው። እሺ ቀጥል። አዎ አምናለሁ። ኦኬ። ስለዚህ እሱ ሲመጣ ደጃልን ይገላል አልከኝ? ደጃልን ይገላል። ያው ነብዩ እንደተናገሩት ማለት ሰለላሁ ዐለይሂ ወሰለም ደጃልን የሚገድሉት ነብዩ ኢሳ ናቸው ብለው ተናግሯል። እና ይሄ አስተምሮ ያላህ አስተምሮ ነው ወይንስ ካላህ ውጭ የሆነ ቃል ነው? የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ማለት ያላህ አስተምሮ ነው። ነብዩ ያላህ ንግግር ነው። ስለዚህ ያላህ ቃል ነው። ኢሳ መጥቶ ደጃልን ይገድላል የሚል ያላህ ቃል ነው። አዎ ያላህ ቃል። ነብዩ ሰለላሁ ዐለይሂ ወሰለም ከስሜታቸው እንደማያወሩ የተረጋገጠ ነው እና እሳቸው የተናገሩት ማለት ያላህ ቃል። ስለዚህ ያላህ ቃል ደግሞ ፍጡር አይደለም አይደለ? ያላህ ቃል ማለት ቃል ሲባል እኮ ንግግር አይደለም። አላህ ዓለም ዱንያን ወይም ዩኒቨርስ በሙሉ የፈጠረው በቃሉ ነው። ሁን ብሎ ነው የፈጠረው ሆነ እንጂ እሱን አልጠየቅኩም። ለምሳሌ ቁርአን ያላህ ቃል ነው ብለህ ታምናለህ አይደለ? ያላህ ቃል ሀቅ ፍጡር ነው ፍጡር አይደለም? ቃል ፍጡር ወይም ያልተፈጠረ የሚባል ነገር እኮ የለም። ቃል ማለት ለምሳሌ አሁን እኔን አላህ ሲፈጥረኝ እንግዲህ አንተንም አላህ ሲፈጥረህ ሆን ብሎ ነው እንጂ የፈጠረ አብኩቶ ምናምን አይደለም የፈጠረ። ስለዚህ እኔም የአላህ ቃል ነኝ ማለት ነው። እኔ ፈጣሪ ነኝ ማለት ነው።
አንተ ያለ ቃል ነህ? ፈጣሪ ነኝ ማለት ነው ወይ? አንተ ያለ ቃል ነህ? ስለዚህ ልክ አንተ ቁርአን ያለ ቃል እንደተባለው አንተም ያለ ቃል ትባላለህ። አንዴ እኔ ልመልስ። ዓለም አዱንያን በሙሉ የፈጠረው እቺን ዩኒቨርስ በሙሉ ማለት ነው። የተፈጠሩ ነገራቶች በሙሉ ለምን ፈጠረ ብያለሁ እኮ ኖ ከአደም ውጭ የተፈጠሩት በሙሉ በቃሉ ነው የተፈጠሩት ነው እያልኩ ያለው። አይ እኔ በምን ተፈጠረ ብዬ አልጠየኩም። እኔ ራሱ ያላ ቃል ነኝ ነው ያልከን። ቁርአን ለምሳሌ ያላ ቃል እንደሚባለው አንተም ያላ ቃል እባላለሁ እያልከን ነው። ፍጥረታት በሙሉ አልኩ እኮ እኔም በቀላሉ በምሳሌ አነሳሁልህ እንጂ ዩኒቨርሱን በሙሉ የፈጠረው በቃሉ ነው። የፈጠረው አደምን ብቻ ነው አብኩቶ የፈጠረው ማለት ነው። በእጁ የፈጠረው አደምን ብቻ ነው። ሌላውን በሙሉ ሙሉ ዩኒቨርስን የፈጠረው በቃሉ ሁን በሚለው ቃሉ የፈጠረው። ስለዚህ ፍጡራት በሙሉ ያላ ቃል ተብለው መጠራት ይችላሉ እያልከኝ ነው? አዎ በሙሉ ልክ ቁርአን ያላ ቃል እንደሚባለው ፍጥረት ሁሉ ያላ ቃል ናቸው ማለት ነው። ጉድ ነው። በደንብ ሰምታችኋል። ፍጥረት ሁሉ ያላ ቃል ተብለው ይጠራሉ። ልክ ቁርአን ያላ ቃል ተብሎ እንደሚጠራው እያለ ነው። አላህ ነገራቶችን ለመፍጠር ሲፈልግ ሁን ይለዋል። ይሆናልም ነው። በምን ፈጠረ ሌላ ጉዳይ ነው። ገባኝ። ያ ማለት እኮ ቃል ያልከው ነገር እኮ ያ ነው። ሁን አለው ሆነ ነው። በቃ ይሁን ይለዋል። ይሆናል፣ ይፈጠራል ማለት ነው። መጥቶ የሚያቦካው ነገር የለም። ጎበዝ። እሺ እንደዛ ከሆነ ቁርአን ሁን በሚል የተፈጠረ ነው። ቁርአን እኮ የተፈጠረ እኮ አይደለም። ቁርአን ማለት ለምሳሌ ተርጉሙ ራሱ ቁራ ማለት ያነበብከው ሳይሆን ቁርአን የተጻፈው ሙሳፍ ነው የሚባለው። ቁርአን ማለት በድምጽ የሚነገር ለምሳሌ ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ። ይሄ ነው ቁርአን። መጀመሪያ ቁርአን ለሰዎች ሲወርድ ሰዎች ልብ ነበር ያወረደው። ኑር which is boring አንዳንዴ ምንም አታውቁ ከሆነ ኮንሰፕቱ በጣም አዝግ ነው የሚሆነው። ያ ይቀጥል። አሁን አንተን ለማስተማር ገና ሀ ብዬ መጀመር አለብኝ። እስልምና ራሱ ሙስሊሞች ከሰሙ ራሱ ኦኬ ኢሳ ተመልሶ ይመጣል ከሚሉት ነህ ወይንስ እንዴት ነው? አይመጣም ከሚሉት ነህ? ነኝ። ተመልሶ ይመጣል፣ መስቀል ይሰብራል፣ አሳማ ይገላል፣ ጊዜ ያስቀራል ከሚሉት ነህ? አዎ ነኝ። ኦኬ ስለዚህ ሲመጣ ኢሳ ጊዜያን ያስቀራል። እሺ ያስቀራል። ማንን? ጊዜ ያስቀራል ወይ? ኦኬ ጂዚያ ደግሞ ሱራ 9:29 ላይ አላህ ነበር ያዘዘው አይደለ? እሺ ሱራ 6:34 ሜቢ ቼክ አድርግልኝ። ቃል ያላ ቃል ደግሞ ማንም ለዋጭ የላትም ይላል። እንዴት ነው እሱ ኢሳ መጥቶ የሚለውጠው የሚያስቀረው? ማለት ያላ ቃል ለማንም ለዋጭ የላትም ይላል። አንተ ደግሞ ኢሳ መጥቶ ጂዚያን ያስቀራል እያልከኝ ነው። 34 አይ ቲንክ። እሺ ሐዲስ ላይ ላሳየህ ማስረጃ። ሐዲስ ላይ ላሳየህ ማስረጃ። ምንድን ነው የምታሳየኝ? እኔ ከቁርአኑ ጋር እስማማልኝ እያልኩ ነው። ያው ሐዲስ ላይ አለ እኮ ሐዲስ ማለት እኮ ከቁርአን ጋር ነው እያልኩ ገብተዋል። ያያዝን ቁርአን ያላ የሚልከው አላህ ነው። ይዞ የሚመጣውም ያለው ያስሚን የአላህ መልእክተኛ ይሄ ቡና ሴቶች እንደሚጠጡት ቡና ተሰብስባችሁ የምታወሩት አይደለም። እየሰማህን ኢሳ ማለት ኢሳ እኮ አላህ ልኮት ነው። የአላህ ንግግሮች ለውጥ የለም ይላል። ስለዚህ የአላህን ንግግር የሚለውጥ አለ? ሐዲሱም እኮ የአላህ ንግግር ነው። ቁርአን ማለት ምን ማለት ነው? ቁርአንና ሐዲስ ደሴማስ ናቸው። ስለዚህ በቁርአን ውስጥ ያሉት እንዳለ የአላህ ንግግር ናቸው። እና ታዲያ ቁርአን ውስጥ ያለ ሁሉ የአላህ ንግግር ነው። ሐዲስ ውስጥ ያለው የአላህ ንግግር ነው እንዳለ? አዎ ነው። መሐመድ ቴምር ይበላ ነበረ ሲል አሁን ያለ ንግግር ነው። መሐመድ ካካ ሲል ጣራ ላይ ወተን እናየው ነበር የሚል ያለ ንግግር ነው። አቡ ሁሬራን ድንጋይ አቀብለኝ ሽንት ቤት ተቀመጥ ሲል ያለ ንግግር ነው።
ምንድን ነው የምትለው ነው? ትእዛዝ ነው። አንተ ካካትልም ይሄ ያላ ንግግር እንዴት ሊሆን ይችላል? እሺ አንብበው ይህን ክፍል። አንድ ቀን በቤታችን ጣሪያ ላይ ወጥቼ ሳለው ያላ መልእክተኛ በሁለት ሸክላዎች ላይ ተቀምጠው ሲጸዳዱ ተመለክቻለሁ። ይህ አሁን ያላ ንግግር ነው? ሐዲስ ነው? ምንድን ነው እሱ የምትለው? ሐዲስ ሁሉ ያላ ንግግር ነው፣ ያላ ቃል ነው። ቁርአንም ሐዲስም ያላ ቃል ነው። ኢሳ አይሸናም፣ አንተ አይሸናም። መሽናም ሌላ ጉዳይ ነው። ይሄ ያላ ቃል ነው ወይ? ያላ ቃል ደግሞ ፍጡር አይደለም አላችሁ። ስለዚህ ይሄ ፍጡር አይደለም። የነገርኩ እኮ ነው። ከቁርአን ተወጣቶ ነው ወደ ሐዲስ የሄደው። ከቁርአን የወጣ ነው። ሐዲስና ቁርአን ዘሴማስ ነው እያልኩ እኮ ነው። ስለዚህ ይሄ ፍጡር አይደለም። ያላ ባህሪው ነው። ያላ ቃሉ ሲፋቱ ነው። ያላ ቃል ነው አይደለ? የአላህ ቃል ነው። ከአላህ ቃል የተወሰደ ነው እያልኩ እኮ ነው። የተወጣጣ ነው። ይሄ እንዴት ነው የምንግባባው ወገን? ያላ ቃል ደግሞ ፍጡር ነው? ፍጡር አይደለም? ያላ ቃል እንዴት ፍጡር ነው? ያላ ቃል ፍጡር ነው? ልክ እኔ አሁን እንደምናገረው ከጊዜ በኋላ የመጣ ነው ወይንስ ያላ ቃል ፍጡር ያልሆነ ነው? የአላህ ቃል ከአላህ የወረደ ቃል ነው። በቃ ኖርማሊ ቃል ማለት ምን ማለት ነው? የግለሰቦችን ከጠየቀኝ ሜይ ቢ ያላህ አምሳያ ያለው ካልከኝ እንደኔ የሚመስል ከሆነ ቃል አላህ አምሳያ የለው ቃል ከሆነ ቃል ይለያያል። የተለያየ ቃል አለ። በሰውኛ ከሆነ የኛው ዘሩ ቃል ነው። ምንም ድምፀትን የያዘ በድምፅ ሲታጀብ የሆነ መልእክት የሚያስተላልፍ ከወጣ በኋላ በአየር ላይ ፈሶ የሚቀር ነው። ያላህም እንደዛ ነው። እንደዛ ከሆነ አመሳሰልክ ማለት ነው። አምሳያ የለውም። አምሳያ ከሆነ የለው ደግሞ ስለዚህ ያላ ቃል ፍጡር ነው? ፍጡር አይደለም? የኛ ፍጡር ነው። ምክንያቱም ከኛ ከወጣ በኋላ ምንም አቅም የለውም፣ ምንም ማድረግ አይችልም፣ ይጠፋል፣ በአየር ላይ ይጠፋል። አላህ ቃል ፍጡር አይደለም። ስለዚህ ሸክላ ላይ መሐመድ ሲጸዳዳ ምናምን የሚል ያውን ሐዲስ ነው። ሐዲስ ሁሉ ያላ ቃል ነው አልከን። ስለዚህ ያውን ፍጡር ያልሆነ ፈጣሪ ነው መቼም ፍጡር ካልሆነ። ስለዚህ ፈጣሪ ነው እያልከን ነው ማለቱ አይቀርም። ስለዚህ እዛ ውስጥ አሁን ይሄ ያላ ቃል ነው እያልከን፣ ለምሳሌ ፈጣሪ የጻፈው ነው። መሐመድ ለምሳሌ ጥርሱን ሲቦርሽ አልቅ አለ ይላል። ስለዚህ ያላ ቃል ነው። ምንድን ነው የምትለን? ሐዲስ ላይ ነው ያለው። ትስቃለን። የምሬን እኮ ሐዲስ ላይ ነው ያለው። ጥርሱን ሲፍቅ አለ ይላል። ስለዚህ ሐዲስ ሁሉ ያላ ቃል ነው ካልከን፣ ስለዚህ ያለው አላህ ነው። የፋቀው እኮ ጥርሱ መሐመድ ነው። እንዴት ነው እሱ የምንግባባው? ያላ ቃል ነው። ስለዚህ ፍጡር ያልሆነ ያላ ባህሪው ወይንም ደግሞ ፍጡር ያልሆነ ከሆነ ፈጣሪ ነው ማለት እንዴት ፈጣሪ ሊሆን ይችላል እኮ? እንዴት ይሄ ፈጣሪ ፍጡር ላይሆን ይችላል? ጥርሱን የፋቀው ያለው እኮ ሙሐመድ ነው። ይሄ እኮ የራስ እንትን ነው እኮ። አሁን አንተ ምሳሌ አንተ ጥርስህን ስትፍቅ ወይም ስታገሳው አትልም? እኔም አላለው። እኔም እኮ ሙሐመድ እኮ ማለቱ ችግር አለው እያልኩ አይደለም። ግን አንተ ምን አልከው? ይሄ ያላ ቃል ነው ፍጡር ያልሆነ ነው አልከኝ። እኔ ደግሞ እያልኩ ያለት ይሄ ሙሐመድ ንግግር ወይንም ሲፍቅ አንድ ሰው እንትኑን ከነካ የሆነ እንትን ይሰማዋል፣ ወደ ላይ ሪፍሌክስ ያደርጋል እንትን እንጂ እንዴት ነው ፍጡር ያልሆነ ያላ ቃል ነው የምትለኝ? ያላ ቃል ነው ቃላ ፈጣሪ ነው ካልከኝ ቃሉም ፍጡር አይደለም እና የሚሆነው እንዴት የዘላለማዊ ቢታና ሊሆነ ጥያቄ አልገባውም እና ወደ ሌላ ሰው ሽፍት አድርግ። ያስሚን ተራሽን ጨርሰሽ ነው ያስተላለፍሽው። የቤቱን ህግ ካላወሽ ስራ አጠብቂ። ኤኒዌይስ እሺ፣ አዲሱን እናንብበው። ቀጥል ቃል መሐመድ ነህ። እሺ ቡኻሪ ላይ ያለ ሐዲስ ነው። ገጽ 82 ገጽ 1 ላይ አቡ ሙሳ እንዳስተላለፉት ነብዩ መጣሁ መፋቂያ በእጃቸው ይዘው ጥርሳቸውን ያጸዳሉ፣ ዋ የሚል ድምፅ ያሰማሉ ማለት ነው። ድምፅ ከአፋቸው ይሰማል። መፋቂያው አፋቸው ውስጥ ሆኖ ሆን ብሎ ማለት ነው ይላል። መፋቂያ የሚያስታውቁ ይመስላሉ ብለው። አሁን ይሄ እንዴት ነው? አዲስ ሁሉ ያላ ቃል ነው ፍጡር አይደለም። አሁን የሚል ቃል እንዴት ነው አሁን ያላ ቃል ነው የምትሉን? አይ ዶንት ኖ ምንም እየገባኝ አይደለም። ግን ፖይንቱ መወያያ ቶፒክ ለዛሬ አይደለም። ሳትፈልጉ ወደዚህ ታመጡኛላችሁ።
ወደ ኢሳ እንመልስና ፓራፍሬዝ አድርገው እስቲ ቃል ወይንም ቢል። እሺ ቢኒ ካለ እድል ልስጥህ። ቢኒ መልካም። እሺ አልተመቸውም መሰለኝ። እንግዲህ ሙስሊሞች ኢሳ ይመጣል ይላሉ። አሳማን ይገላል፣ መስቀልን ይሰብራል ብሎ ያምናሉ። እንግዲህ ኢሳ ገና ተመልሶ መጥቶ አሳማን ገሎ መስቀልን ሰብሮ ለ40 ዓመት ምድርን አስተዳድሮ ደጃልን አጥፍቶ እንደዚህ ብሎ ያምናሉ። ይሄ የሚያምኑት ቃል ግን ቁርአናቸው ላይ የለም። ቁርአናቸው ደግሞ አዘሴም ታይም ግልጽና የተብራራ መጽሐፍ ነው። አንዲትም ብናኝ እንኳን አላስቀረንም፣ ሁሉም ነገር አብራርተናል ብሎ የሚናገር መጽሐፍ ነው። ኦኬ፣ እዛ መጽሐፋቸው ላይ ግን የለም። ነገሩን ከባድ የሚያደርገው እዚህ ጋር ነው። ኢሳ እንደሚመጣ አላህ ነው የነገራችሁ ወይስ መሐመድ ከሞተ በኋላ ከ250 ዓመት በኋላ የመጡ ሰዎች ናቸው የነገሯችሁ? ይህንን ነው እንድታስረዱ የምንፈልገው። አላህ ያልነገራችሁን ነገር ነው የምትናገሩት ማለት ነው። ያ አብዱ እንኳን አመጣ። አብዱ ይሰማል? ትንሽ ድምፅን ከፍ አድርገው። ሜይ ቢ የተነሱትን ጥያቄዎች ሰምታቸው እያዳመጥኩ። የአንተ አቋም ምንድን ነው? እዚህ ጋር ኢሳ ይመጣል ከሚሉት ነው ወይንስ አይመጣም ከሚሉት ነው? እኔ ልማር ነው የገባሁት። በዚህ ላይ የምትለው ነገር የለም? ኦኬ፣ እንግዲህ ዋና ፖይንታችን በደንብ አስተውሉ። ያነሳናቸው እስካሁን ድረስ ቁርአን ውስጥ የለም። ቁርአን ውስጥ እንደዚህ አይነት ነገሮች አስተምሮቱ የለም። ይህንም አይቀበሉ አሉ። በተለይም ቁርአን ብቻ የሚከተሉ ሐዲስ ማይቀበሉ ኢሳ ይመጣል፣ መስቀል ይሰብራል፣ ከዛ ይዋጋል፣ ጂዚያን ያስቀራል፣ አሳማ ሄዶ ይገድላል የሚለውን አስተምሮ ማይቀበሉ የሙስሊም ሴክቶች አሉ። ይሄ ተረት ተረት ነው ብለው የሚያምኑ ቁርአን ብቻ የሚመሩ ሐዲሱ ፌክ ነው ከጊዜ በኋላ የተፈጠረ ተረት ተረት ነው ብለው የሚያምኑ አሉ። በተመሳሳይ ኢሳ ሞቷል ብለው የሚያምኑም አሉ፣ ከእስልምናው ሴክት ማለት ነው። እና እነኚህ ሐዲሳቶቹ እንዳለ ከጊዜ በኋላ የቡሃሪ የፈጠራቸው የቡሃሪ ውጤት ናቸው ብለው የሚያምኑ አሉ። መስቀል መጥቶ ይሰብራል፣ እንደዚህ ያደርጋል፣ እንደዚህ ይሆናል፣ ይዋጋል፣ እንደዚህ ያደርጋል የሚሉት እንዳለ የነ ቡሃሪ ውጤቶች ናቸው፣ ተረት ተረቶች ናቸው። ቁርአንም ላይ አልተነገረንም፣ አንድም ቦታ አልተጠቀሰም። ምክንያቱም አንድም የለም። መጥቶ ገና መህዲ ይመጣል፣ ከዛ ደግሞ ደጃልን ይዋጋል። ደጃል ኃይለኛ ነው፣ እሱን ይገላል። ሽታው ከደማስቆ አካባቢ ሲመጣ አይኑ የደረሰበት ድረስ በሽታው እሱን ያሸተቱ ካፊሮች እንዳለ ይገላቸዋል ምናምን። እንደገና ደግሞ መስቀልን ይሰባብራል፣ አሳማውን ይገላል፣ ጂዚያን እንዳለ ያስቀራል፣ ጎግ ማንጉ ከዛ መጥተው ከሱ ጋር እነኝህ እንዳለ የሉም፣ አንድ ጥቅስ የለም። ስለዚህ ከጊዜ በኋላ ፋብሪኬት የተደረጉ ናቸው እና አንቀበልም የሚሉም አሉ፣ ከእስልምናው ሴክት ማለት ነው። ግን ለክርስቲያኖቹ ደግሞ ምንድነው አንድ የሚሰጠን ፍንጭ የሚሰጠን ምንድነው? ኢቭን የእስልምና አስተምሮ ከጊዜ በኋላ አፕዴት ካደረገ በኋላ ነው እነኚህ እንደዚህ አይነት ነገሮች የመጡት ማለት ነው። ተመቶ እንደዚህ ተመልሶ ካላሉ ኦኬ ካዳ ወደ ራሱ ዘንድ ከወሰደው እንዴት ነው የሚለው ኩዌስችን ስለሚደረጉ በጊዜው ሙግቶች ስለነበሩ ለእነኛ ምላሽ ይሆን ዘንድ ነው እንደዚህ አይነት የመጡት። ኢቭን መጥቶ ይሞታል ምናምን የሚል ራሱ አዲስ ላይ ራሱ ሙተወቲር በሆነ ሁኔታ የለም። ሙተወቲር የሆኑ አዲሶች እንደዚህ የለም ማለት ነው። ሐዲስ ላይ ራሱ ማለት ነው መጥቶ ይሞታል እንደዚህ ይሆናል እንደዚህ የሚል የለም፣ ሙተወቲር በሆነ ሁኔታ ማለት ነው። እና ይሄ የሚያሳየው ምንድነው? ከጊዜ በኋላ ኢንሰርሽኖች እንዳሉ የታሪክ ክለሳዎች ክፍተቶችን ለመሙላት እንዳሉ ግን ፎር ሴክ ኦፍ አርጉመንት ግን እንደው ሙሉ ለሙሉ ዝግት ሳናደርገው ኦኬ ቁርአኑ ባይልም ሐዲሱን ደግሞ ፎር ሴክ ኦፍ አርጉመንት እንቀበላቸው። ይመጣና ምንድነው የሚያደርገው? መስቀል ይሰብራል። ለምንድን ነው መስቀል የሚሰብረው? ለምን መስቀል መስበር አስፈለገ? አያችሁ፣ ጠላትነትን ለመፍጠር ነው። እነሱ አሁን መስቀል ይሰብራል አሉ።
እኛ መስቀል ስለምናደርግ ማለት። ሌሎች አሉ እኮ ሌሎች አማኞች የተለያየ ጣዖት የሚያመልኩ የተለያየ ምልክት የሚያደርጉ አሉ። ያንን ያደርጋል፣ የእነኛን ይሰብራል አለ። መስቀል ይሰብራል። ከክርስቲያኖቹ ጋር ነው ሐዋርያው ቅዱስ ጳውሎስ ያለው በጌታ መስቀል ጠላቶች ሆነው ይነሳሉ ስለተባለ እነኛ ክርስቶስ በደሙን በመስቀል ላይ ስላፈሰሰ ያንን ስላለ አጋንንት ደግሞ የተቀጠቀጠበት የተሸነፈበት ድልም የተደረገበት ስለሆነ ማለት ነው። ስለዚህ ጠላትነቱ የሚያደርገው እዚህ ላይ ነው። ተዛስ አሳማ ይገላል ይሏቸዋል። ምንድነው እሱ አሳማ ለመግደል የሚሯሯጠው? አንድ ነቢይ መጥቶ አሳማ ለመግደል አሳማ ውስጥ የፈጣሪ ፍጡር አይደል እንዴ? አሳማዎች መጥቶ ይገላል። እስልምና እኮ ለእንስሳ እንኳን የሚራራ ነው ይሏቸዋል። ከዛ ደግሞ መልሰው መሐመድ ውሾች እንዲገላል መስቀል ከዛ አሳማን መጥቶ ይገላል ይሏቸዋል። ኦኬ ሌላ ዲሌማ ግን ልስጣችሁ። ቀደም እንዳልኳችሁ የፊቱ ሽታ የሰውነቱ ሽታ መዓዛው እይታው እስከደረሰ ድረስ ፍጥረትን ያጠፋል ይላል። አማኝ ያልሆኑትን ፍጥረትን ሳይሆን አማኝ ያልሆኑትን ያጠፋል ይላል። አጣብቀኝ ልስጣችሁ፣ ግጭት፣ ኮንትራዲክሽን። እይታው እስከደረሰ ድረስ የፊቱ መዓዛ የሚያጠፋ ከሆነ ለአላህም በተመሳሳይ የተነገረው ይሄው ቃል ነው። የአላህ እይታ እስከደረሰ ድረስ ሂጃቡን ቢያነሳ ግርማ ሞገሱ የፊቱ ፍጥረትን ያጠፋል ይላል። አላህና ኢሳ በተመሳሳይ እንዴት ፍጥረትን በተመሳሳይ ሊያጠፉ ቻሉ? ኢሳ ነጥሎ ነው የሚያጠፋው አማኝ ያልሆኑትን እንትኑ እይታው እስከደረሰ ድረስ ያጠፋል ይላል። አላህ ግን ፍጥረትን ነው እንዳለ የሚያጠፋው አማኙንም ማለት ነው። ሂጃቡን ካነሳ እይታው እስከደረሰ ድረስ የአላህ እይታ እስከደረሰ ድረስ ፍጥረትን ያጠፋል። ኢሳና አላህ ሰማው ተመሳስለዋል። እይታቸው እስከደረሰ ድረስ አንደኛው አማኙንም አማኝ ያልሆኑትንም ያጠፋል አላህ ማለት ነው። ኢሳ ግን አማኝ ያልሆኑትን ነጥሎ እይታው እስከደረሰ ድረስ ያጠፋል። እንዴት አብረው በዚህ ሁኔታ ሊነጻጸሩ ቻሉ? ግን እዚህ ጋር ትልቁ ፖይንቴ እንዲህ የሚል ሐዲስ አለ ደግሞ መልሶ ከመጽሐፉ ሰዎች በኢሳ ማያምን አንድም የለም ይላል። ሁሉም ያምኑበታል የሚል ሐዲስ ደግሞ አለ። ይሄም ግጭት ነው። እይታው እስከደረሰ ድረስ በለመሰሉ እይታው እስከደረሰ ድረስ ሽታው ሙስሊም ያልሆኑትን ያጠፋል ካለ ገና ሲመጣ እይታው እንትን ሲል ሽታው የሚያጠፋቸው ከሆነ እንዴት ኖረው ነው የሚያምኑበት? እንዴት ኖረው ነው የሚያምኑበት? this is my question። ሰምታችሁት የማታውቁት ጥያቄ ነው። የቤት ስራ ይሆናችኋል ወደፊት፣ የወደፊቱ የቤት ስራ ይሆናችኋል። ሌላኛው ከሙስሊም ውጭ ደግሞ የለም ነው እኮ የሚለው። ዋናው ኢሳ በሚመጣበት ሰዓት ሙሉ ዓለም የእስላም አማኝ ነው እንጂ ሙስሊም ኢሳ ሲመጣ እኮ ነው እንደዛ የሚሆነው። ቆይ ኢሳ ሲመጣ እኮ ነው እንደዛ የሚሆነው። ደጃልን ምናምን ነው እንጂ የሚያጠፋው በኢሳ በሚመጣበት ሰዓት ነን አማኒ ወይም ነን ሙስሊም አይኖርም ነው እኮ ኢሳ። ስለዚህ ክርስቲያኖችን ከየት አግኝቶ ነው የሚያጠፋቸው? ነን ሙስሊም ከሆነ ክርስቲያኖችን ሊያጠፋቸው ከደጃል ጋር ነው። ቆይ የመጽሐፉ ሰዎች በኢሳ ማያምኑበት የሉም የሚል አዲስ አለ። ይህን ታውቃለህ አታውቅም? አዲሱን አላውቀውም። ስለዚህ እሱ ነው ችግሩ። ምክንያቱም አንድ የክፈትልን ቃል ቡሃሪ 34:48 ላይ ከመጽሐፉ ሰዎች በኢሳ ማያምኑበት የለም ይላል። አንተ ደግሞ ምን አልከን? እሱ በሚኖር ሰዓት እኮ አንድም የለም የመጽሐፍ ሰው አይኖርም አልከን። ኢሳ መጥቶ ሁሉም ያምኑበታል የሚል ደግሞ የመጽሐፉ ሰዎች ደግሞ ያምኑበታል ገና የሚል አለ። የኔም ጥያቄ እንደገና ደግሞ እሱ ብቻ ሳይሆን ይገላቸዋል የሚል ደግሞ አለ። ኮንትራዲክሽን ያልኩህ ለዚህ ነው። የቤት ስራ ይሆናቸው ያልኩህ ስለጠየክ ብቻ እናሳየህ። ኦኬ ተቆርጧል። እኔ ጋ ናሬትድ አቡ ሁሬራ እንደተረከው Allah's messenger said, by him in whose hands my soul is, surely Jesus, the son of Mary, will soon descend among you,
ነፍሴ በሱ በሆነችው በአላህ የሜርየም ልጅ ኢሳ በእናንተ ላይ ምን ይሆናል ይላል? ይወርዳል አለ። በእናንተ መካከል ይወርዳል። and will judge look and will judge mankind justly as a just ruler በፍትህ በቅንነት በህዝቦች ላይ ይፈርዳል አለ። ፍትሃዊ ፈራጅ የተባለው ኢሳ ነው። ጀስት ሩለር የተባለው ፍትሃዊ ፈራጅ የተባለው ኢሳ ነው። ፍትሃዊ ፈራጅ ደግሞ አምላክ ብቻ ነው። መሐመድ እንኳን አልተባለም። በሚመጣበት ሰዓት በፍትሃዊ ፈራጅ ነው። ቆይ እንሄዳለን። ኦኬ እንትን በል አጥፋው፣ አታርገው። ሂ ዊል ብሬክ ደ ክሮስ መስቀል ይሰብራል አለ። ክርስቲያንና አይሁዶች ካልኖሩ ክርስቲያኖች ካልኖሩ መስቀል ምን ይሰራል? መስቀል እንጨት እየሄደ ነው የሚሰብረው። ኮድነች ክሮስ ይሰብራል ሲል ክርስቲያኖችን ይዋጋል። ግን እሱ በሚመጣ ሰዓት ምንም ከሙስሊም ውጭ ምንም ከሌለ እንጨት እየፈለገ ሰፈር ለሰፈር ነው እስኪ መስቀል የቱ አገኛለሁ ሙስሊሞች እያለ የሚሰብረው። እንቀጥል። ሂ ዊል ብሬክ ደ ክሮስ እንደ ኪል ደ ፒግስ አሳማንም ይገላል አለ። ጫካ ጦርና መሳሪያ ዞ ነው አሳማ የሚገለው። ምክንያቱም አይሁድና ክርስቲያኖችም ሌሎችም ከሌሉ ሙስሊሞች ብቻ ከሆኑ ያላችሁት አሳማ ታረባላችሁ እናንተ። ለምሳሌ ሀዲሱ ደኢፍ ሊሆን ይችላል። እኔ ግን ሰምቼው አላውቅም። እንግዲህ ይሄንን ሳሂህ አልቡኻሪ ከቡኻሪ ነው የጠቀስኩልህ። ከዛስ አንዴ ክፈትልኝ፣ በጣም ረክሞኛል። የቱ ጋር ነበርኩ? and there will be no jizya አየህ። ከዛ በኋላስ ምን አለ? ጂዚያ አይኖርም። ስለዚህ ታክሴሽን ቴከን ፍሮም ነን ሙስሊምስ ከሙስሊሞች ውጭ ከሆኑት የሚወሰደው ታክሲ ወይም ደግሞ ጂዚያ ይቀራል አለ። አሁን ከፍ አድርገው if you wish you can recite these verses of the holy book. There is none of the people of the scripture, Jew and a Christian, but must believe in him. አየህ፣ አንድም አይቀርም ከመጽሐፉ ሰዎች ግዴታ በእርሱ ያምኑበታል። እጀናዴ ይታያል አይደለ? must believe in him say that Jesus as an apostle of Allah and a human being አረብኛው ላይ ሌላ የተጨመረ ነው። ቢፎር ሂዝ ዴይስ ከመሞቱ በፊት በሱ ግዴታ የመጽሐፉ ሰዎች ያምኑበታል ይላል አይደለ? ቅድም ምን ብለኛል? ሲመጣ እኮ ሲጀመር የመጽሐፉ ሰዎች የሉም ሙስሊሞች ብቻ ናቸው ብለኛል። ሳውልን እኮ ነው። ለምሳሌ ነን ሙስሊም አይኖርም ነው፣ ሁሉም በሱ ላይ ያምናሉ። በዛን ጊዜ የነበሩ ህዝቦች በሙሉ ኢሳን ይቀበሉታል፣ ያምኑበታል ነው። አየህ አሁን ተዊስት አደረግ። ቅድም ምን ብለኛል? ኢሳ ሲመጣ ሁሉም ሙስሊም ናቸው እኮ ሲጀመር። ኢሳ በሚመጣ ሰዓት የመጽሐፉ ሰዎች የሉም አልከኝ። የሚለው ደግሞ ክፍሉ ከመጣ በኋላ መስቀል ሰብሮ አሳማ ገሎ ምናምን ነገር፣ ከዛ የመጽሐፉ ሰዎች ከመሞቱ በፊት ምን ያደርጉበታል? ያምኑበታል። ለ40 ዓመት ምናምን ይቆያል ትላላችኋል። በዚህ ጊዜ ውስጥ ያምኑበታል ነው። እኔ ደግሞ አሁን ሌላ ስለዚህ ወደ እኔ ጥያቄ ወደ እኔ ከመጣ የቀድመው አርጉመንትህን ከጣልክ አንድ አዲስ ልጨምርልህ። ኢሳ እንዴት ሊያምኑበት እንደሚችሉ ተዛ ታስረዳኛለህ። አንተ በህይወት መጥቶ እንደሚያምኑበት ከነገርከኝ ሳይ ሙስሊምን አንዴ ክፈትልኝ ቃል። አሁን በደንብ ተዘጋጅ። ሳይ ሙስሊም 2937 ኤ 2937 ኤ ኦኬ። ሀዲሱ በጣም ትልቅ ስለሆነ ምን ታደርጋለህ መሰለህ? እስኪ ኪወርድ ትጽፍልኛለህ። ኤቭሪ በልና ወይም እስማኤል በልና SMI እስማኤል በልና ምን ነው የጻፍከው? እስማኤል SMELL ሽታው ስለደረሰበት የምትለዋን አንድ ያውጣልኝ እስቲ። አይታየኝም። በቃ እሱ ጋር አድርግልኝ። አውጣ በቃ እንትን በለው እንትን ኤክስ በለው ከፍ አድርግልኝ ትንሽ።
ይታያል አይደለ? Every non-believer who would smell the odor of his self would die and his breath would reach as far ትንሽ እንትን በለው ለእኔ እንዲህ ሆኖ ነው የሚታየኝ። ታውቃለህ፣ በጣም አስቸጋሪ ነው። His odors, every non-believer who would smell the odor of his self would die and his breath would reach as far as he would be able to see. ስለዚህ እይታው እስከደረሰ ድረስ ሽታው ምን ይሆናል ይላል? ይሞታሉ ይላል አይደለ? በሽታው ወይንም ደግሞ በሱ መዓዛ non-believer የሆኑት ምን አልከኝ? አዎ አደጃለም በኢየሱስን ወይም ኢሳን ባየ ጊዜ ነው ቀልጦ የሚሞተው ነው። ያ ቀጣይ ከዛ ምን ይላል? ቀጣይ የደጃል ይመጣል። እዛው ላይ ነው ካየው he would then search for him ደጃል until he would catch hold of him at the gate of Luda. ስለዚህ ከዛ በኋላ እነኚህ ብሊቨሮቹ ልክ ኢሳ ሲመጣ ሽታው እይታው እስከደረሰ ድረስ ነን ብሊቨሮች ሆኑት ይሞታሉ አይደለ? እየሰማ ስለዚህ ኢሳ ሲመጣ ገና በሽታው እይታው እስካያቸው ድረስ እስከደረሰ ድረስ አማኝ ያልሆኑትን የሚያጠፋ ከሆነ አይሁድና የመጽሐፉ ሰዎች እኛ ክርስቲያኖችና አይሁዶች አማኝ ነን አይደለንም? በምን አማኝ ነን አይደለንም? እንደ እስልምና ሙስሊም ነን አይደለንም? መቼ አሁን ነው የዛኔ አማኝ ተብለን እንጠራለን ወይንስ አማኝ አይደላችሁም ተብለን ነው የምንጠራው? በእስልምና መስፈርት ነው። በምን በእስልምና መስፈርት ኢአማንያን ነው የምትባለው። ስለዚህ ኢሳ የሚገላቸው ኢአማንያኖችን ነው አይደለ? እሱን እኔ እርግጠኛ አይደለሁም። እኔ የሰማሁት ደጃል ያው ይላል እኮ ኤቭሪ ነን ብሊቨር ይላል እኮ አማኝ ያልሆኑትን ይላል እኮ። ያው ነን ብሊቨር ሲል እኮ እነ ደጃልም አሉ ሰዎችን ደጃል ከዛ በኋላ ነው የሚመጣው። ዋይ ደጃልን እዞ ነው የሚገለው፣ እነኛን ደግሞ በሽታው ነው የሚገለው። በሽታ ነው የሚገለው። ወደ ይታያል። ይኸው ነን ብሊቨር የተባለው ደጃል አይደለም። ደጃል ከዛ በኋላ ይላል። ዝቅ አድርግልኛ እንዴ። እነኝን ከገደለ በኋላ he would then ይላል he would then search for him ደጃል until he would catch hold of him at the gate of Lud። ስለዚህ በሉድ መግቢያ ጋር እስኪ ይዘው ድረስ ደጃልን ይፈልገዋል ኢሳ። ከዛ በኋላ የመጣው እነኝን ነን ብሊቨር የሆኑትን በሽታው እይታው እስከደረሰ ድረስ ከገደለ በኋላ ነው አይደለ? ያው እንደነገርኩ ነው አዲሱ ላይ ብዙም እንትን አይደለም። ስለዚህ ግልጽ ነው። አሁን የኛ ጥያቄ ምንድነው? አስማማልኝ ነን ብሊቨር ሲል በግልጽ አላስቀምጠውም። ለምሳሌ ቁርአን ነን ብሊቨር ወይም ክርስቲያንና አይሁዶች የሚለው ያ አህለል ኪታብ ነው ብሎ የሚጠራቸው ማለት ነው። እነዛ የመጽሐፉ ሰዎች ብሎ እስካላለ ድረስ ያው ካፊር ይለናል እስቲል አይደለ? ቁርአን ላይ ያው ታውቀዋለህ ለክርስቲያኖችና አይሁዶችን የመጽሐፉ ሰዎች ብሎ ነው የሚጠራቸው። እዚህ ላይ አሁን የመጽሐፉ ሰዎች ሚል የለም። ነን ብሊቭ ከሆነ ደግሞ ቀደም እንዳልኩ ነው እሺ ደጃልን ሊሆን ይችላል ነው እያልኩ ያለሁት። ፕሊዝ ኖር ደጃልን እንዳልሆነ የምታውቀው ነን ብሊቨር የሚለው እነኝን ከገደለ በሽታቸው ከገደለ በኋላ ይላል እኮ በኋላ ደጃልን አባሮ ይይዘዋል ይላል። ደጃልን ይይዘዋል ከዛም ይገለዋል ብሎ ደግሞ ደጃልን ተዛ በኋላ ብሎ ያመጣዋል። ስለዚህ በሽታው የሚገል ከሆነ አማኝ ያልሆኑትን የመጽሐፉ ሰዎች አማኝ አይደሉም ተብሎ ይባላል። በቁርአን ልስጥ ማስረጃ ሱራ 9 30 አንዴ ክፈትልኝ። መጽሐፉ ሰዎች ራሱ አማኝ ካልሆኑ ጋር እንደሚመሳሰሉ ላሳየ፣ እንደዛ ተብለው ሊገለጹ እንደሚችሉ እንደዛ ቃላችሁን አመሳስላችኋል ስለሚል ማለት ነው። እንደዚህ ላለለ አይሁድ ዘይር ያላ ልጅ ነው አለች፣ ክርስቲያኖች አልመሲህ ኢሳ ያላ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያም ከነሱ በፊት የካዱ ሰዎችን ቃል ያመሳስላሉ፣ አላህ ያጥፋቸው ይላል።
ከማን ጋር ነው ቃላቸው አንድ ነው የሚለው ይመሳሰላል የሚለው? ከካዲዎች ጋር ነው አይደለ? ስለዚህ ካዲዎችና የመጽሐፉ ሰዎች ልዩነት የላቸውም። ከፍ አድርገው ሱራ 31 አድርግልኝ። አሁን ከካዲዎች ጋር መሳስሎናል። ያልታዘዙ ሲሆን ከአጋሪዎች ጋር ደግሞ እንደሚያመሳስለን ላሳየ። ከእርሱ በቀር ከአጋሪዎቹ ጋር ከነኛ ጋር ከካፊሮች ጋር መሳሰለን፣ ከካዲዎቹ ጋር ከሚያጋሩት ጋር ደግሞ እንደሚያመሳስለን ይሄ ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆን ሊቃውንቶቻቸውንና መነኮሳታቸውን የመርየምን ልጅ አልመሲንን ካላህ ሌላ አማልክት አድርገው ያዙ፣ ከሚያጋሩት ሁሉ የጠራ ነው ይላል። ደግሞ ምን ይለናል? የመጽሐፉ ሰዎች ብሎ ማንን ታመልካላችሁ ይለናል? ሊቃውንቶችን፣ መሎክሴዎችን። ኑር ክርስቲያኖች አሉ ጎረቤቶችህ? ኧረ ጓደኞች ራሱ በሙሉ ክርስቲያኖች ናቸው። እስቲ ሄድና ሊቃውንቶቻችሁ ካህናቶች ለእናንተ አምላክ ናቸው ወይ? ሞሎክሴ የምትሉት አምላክ ናቸው ወይ በላቸው። ምን ሚሉህ ይመስልሃል? ሞሎክሴዎቻቸውን አምላካችን ሞሎክሴ አምላክ ነው ሲሉ ሰምታል። ሞሎክሴ ማለት የሚያገለግሉ እንትኖችን ሞሎክሴ ታውቃለህ? ሊቃውንቶችን ታውቃለህ? እነሱን አምላክ ብለን ስናመልክ አይተህ ታውቃለህ? ይሄ እኮ እነዛ እያለ እኮ አይደለም። ኢሳን አምላክ አድርገው ያዙ፣ አምላካቸው አድርገው ያዙ ነው እንጂ የሚለው መነኩሴዎቹ ይላል። በደምብ ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ አለ። ሊቃውንቶቻቸውና መነኮሳታቸው የመርየምን ልጅ አልመሲህን አላህ ሌላ አማልክት አድርገው ያዙ። በደንብ አስተምረማ። ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆን ሊቃውንቶቻቸውን በደንብ አስበው። ሊቃውንቶቻቸው አይደለም፣ ሊቃውንቶቻቸውን መነኮሳቶቻቸውን የመርየምን ልጅ አልመሲንም እዛኛው ላይ መለጠፍ ነች ማለይ ሊቃውንቶቻቸውን መነኮሳታቸውን እና የመርየምንም ልጅ አልመሲንም ካላህ ሌላ አማልክት አድርገው ያዙ። ይሄ ያላ ስህተት ነው፣ የቁርአን ስህተት ነው። የትኛውም ክርስቲያን ኖር። ስለዚህ ምንድነው እሱ እያለ ያለው? በዚህ ምክንያት ደግሞ አጋሪዎች ናችሁ ይለናል። ከሚያጋሩት ሁሉ ጠራ። አንደኛ እኛ መነኩሴዎች አማልክቶቻችን ብለን አልያዝንም፣ ሊቃውንቶቻችንም አማልክቶቻችን ናቸው ብለን እነሱ አምላካችን ናቸው አላልንም። ይሄ ስህተት ነው። ስቲል ግን ላመጣውልህ ለምንድን ነው እሱ ቀደም ለጠቀስኩልህ ሐዲስ ክርስቲያኖችና አይሁዶችን እንደ ካፊር እንደ አጋሪ እንደሚቆጥር ላሳይህ ነው በቁርአን ይሄንን ያመጣውልህ። ስለዚህ ኢሳ ሲመጣ እይታው እስከደረሰበት በሽታው የሚገል ከሆነ የመጽሐፉ ሰዎች ደግሞ መልሶ በኋላ ደግሞ በእሱ ያምኑበታል የሚለው ክላሽ ያደርጋል፣ ይጋጫል ለማለት ነው። አይ ቲንክ እኔ ደክሞኛል ይመስለኛል። አሁን እዚህ ላይ ቦስ መነሳት ያለበት ፖይንት ደግሞ ምንድነው? ቅድም አንስተዋል። ቅድም በእርግጥ በደንብ እንድትሄድበት ኢሳ እዛ ጋር አሁን ያየነው ሐዲስ ላይ ጂዚያን እንደሚያስቀር ይናገራል። እዚህ ጋር ደግሞ ጂዚያን የፈቀደው አላህ እንደሆነ ይናገራል። አላህ ነው እዚህ ጋር ጂዚያን የፈቀደው። ስለዚህ ኢሳ ምን ስለሆነ ነው የአላህን ቃል የሚያጠፋው? አላህ የፈቀደውን ማን ስለሆነ ነው እሱ የሚሰርዘው? አለስ ይሄን የቁርአን ክፍል መጣል አለባችሁ ወይ ሐዲሱን መጣል አለባችሁ እንጂ ሲጀመር ስልጣን ሰጥቶት ወይ ደግሞ ኢሳ አምላክ ነው ልትሉን ይገባል። እንዴ ምንድነው? በአላህ ትእዛዝማ እኮ የሞቱትን ሰዎች አነሳ፣ ለምጻሞችን አበራ፣ ምን አገናኘው? ታወሩትና አበራና ስልጣን ሰጥቶታል እኮ ለኢሳ ማለት ነው። ስለዚህ ስልጣን በራሱ እያደረገው አልነበረም እንጂ
ስልጣን ስለተሰጠው አላህ በአላህ ፍቃድ ስለሰራ እኮ አላህ ነው ልትለው አይደለም። ልትለው የተዋረዱ ሆነው ግብርን እንዲከፍሉ ጂዚያ እንዲከፍሉ ያዘዘው ማን ነው? እነዚያ ነው ኢሳ ነው አላህ ነው? ከነዚያ የተዋረዱ ሆነው እስላም ያልሆኑ አካላት የተዋረዱ ሆነው የመጽሐፉ ሰዎች አይሁድና ክርስቲያኖች ማለት ነው። ከነዚያ የተዋረዱ ሆነው ግብርን እንዲከፍሉ ያዘዘባቸው ማን ነው? አላህ ነው ወይስ ኢሳ ነው? በመጨረሻው ቀን አላህ ነው። ቴንክ ዩ። የአላህን ትእዛዝ ነው ኢሳ ደግሞ መጥቶ እዚህ ጋር ደግሞ የሚያፈርሰው አይደለ? አላህን ትእዛዝ ኢሳ አያፈርሰም። ይሄው እዚህ ጋር ጂዚያን ያስቀራል ይላል እኮ። ቆይ የላከው ማን ነው? ጂዚያን እኮ ጂዚያን የፈቀደው ማን ነው? መጀመሪያ አላህ። ቴንክ ዩ። እንደገና ደግሞ መጥቶ ደግሞ ጂዚያውን ደግሞ የሚያፈርሰው ማን ነው? በአላህ ትእዛዝ ኢሳ። ግን ቆይ ይቅርታ አድርግልኝና የመጀመሪያ አንተ እየተከራከርክ ወደ ነበርክበት ተመለስ። አንድ የሆነ ነገር መናገር እንደው ልቀበላችሁና በአላህ ትእዛዝ የአላህን ትእዛዝ መሻር የሚችል ኢሳ ብቻ ነው። ሌላ ነብይ አለ? የአላህን ትእዛዝ አይሽርም። የአላህን ትእዛዝ ማንም መሻር አይችልም። ሲጀመር እኮ ያው ጂዚያ የማን ትእዛዝ ነው? እሺ በራሴ አንዳች ነገር ላደርግ አይቻለኝም ብሎ እኮ አለ። ስለዚህ የሚያደርጋቸው ምንድነው? የሻራው ትእዛዝ ቆይ አንዴ ኢሳ መጥቶ ይሄንን ትእዛዝ ሽሯል ወይም ደግሞ ይሽረዋል የሚል የቁርአን አያለ እስቲ አምጣልን እንየው፣ እኛም ስለማናውቀው። መልካም። ይሄን የፈቀደው ማን ነው? አላህ አልኩኝ እኮ አላህ። ኢሳ መጥቶ ጂዚያን ያስቀር። አንዴ አንቀጹን አንብብልኝ። ይሄን ሙሉ በሙሉ አንብበውና ከዛ የሆነ ነገር ላስረዳ። ከነዚያ ከመጽሐፉ ከተሰጡ ሰዎች ከነዚያ በአላህና በመጨረሻው ቀን የማያምኑትን የአላህና የመልእክተኛው እርም ያደረጉትን እርም የማያደርጉትን እውነተኛውን ሃይማኖት የማይቀበሉትን። እውነተኛው ሃይማኖት የተባለው ምንድን ነው? እስልምናን የማይቀበሉትን እነርሱ የተዋረዱ ሆኖ ግብርን በእጆቻቸው እስኪሰጡ ድረስ ተዋጓቸው አለ። ስለዚህ ግብር እንዲሰጡ እዚህ ጋር የወሰነው አላህ ነው። ይሄ ደግሞ የተባለው ለምን እንደሆነ ልንገርህ። አንዴ ቆይ ተረጋጋ። ግብርን ይክፈሉ የተባለው በረሱል ሰለላሁ ዐለይሂ ወሰለም ዘመን ሙስሊሞቹ አገርን ለመጠበቅ ይዋጋሉ። ሙስሊም ያልሆኑት ደግሞ ስለማይዋጉ ግብር ይከፍሉ ነበር። ነይ ያስሚን፣ በኢየሱስ ነይ። አንድ ማስረጃ ብቻ። ቆይ አንድ ስልክ ነው ያለኝ፣ ግን ማስረጃ ላሳይክ አልችልም። አሁን አንድ ስልክ ስለያዝኩኝ ግን ይሄ ነው አንደኛ። ሁለተኛ ደግሞ ቅድም አንተ ከማን ጋር ነው ጂዚያ የሚከፈለው? ሲጀመር በዚህ ጉዳይ አይደለም፣ ህይወታቸው እንዲጠበቅ ነው። ዊች ሚንስ አንቺ መጥተው መሐመድ መጥቶ የወራቸውና ከምንገላችሁ ገንዘብ እየሰጣችሁ ብንተዋችሁ። ልክ አሁን ለምሳሌ በየሰፈር ውስጥ አሁን ሀገራችን ላይ ሰዎችን እያገቱ ገንዘብ ይቀበላሉ አይደለ? በየጫካ እያገቱ በየቤት ውስጥ አስቀምጠው ይሄን ያህል ሚሊዮን ክፈለን ይላሉ። ልክ እንደዛ ነው። ልዩነቱ ግን ምንድነው? እሱ የእናንተ የጂዚያው ሐላል የሆነ እገታ ነው። መጥቶ ይሄን ያህል ትከፍላለህ ተተባልሽ ትከፍያለሽ፣ በቃ መስጠት ግዴታሽ። የግዴታ ቤት ውስጥ መደበቅ አይጠበቅበትም። ጂዚያ ያ ነው። ከምትገይኝ ገንዘብ እንሰጥሽ ማለት ነው። ገንዘብ ከሰጠሽኝ ከሰጠውሽ አገይኝ ያ ነው እንጂ ከሌላ ጋር መዋጋት ምናምን አይደለም። ሲጀመር ክርስቲያኖችን ሄደው ነው የሚወሩትና አይሁድና ክርስቲያኖችን ሄደው ከወረሩ በኋላ ከምንገላችሁ ገንዘብ ክፈሉ ነው ጂዚያ። እኔስ አንተ የምታውቀውን አውርተሃል፣ እኔ ማውቀውን ደግሞ ልንገርህ። እኔ ማውቀው ማለት ሃይማኖት ላይ ያለው አንዴ ልንገርህ። እሺ አዳምጠኝ፣ ዝም ልበል። ማስረጃ ካመጣሽ እፈቅድልሻለሁ። እኔ ያወራሁትን አሁን ልከፍትልሽ እችላለሁ። ተፍሲር ኢብን ከሲርን እንትና ኢብን ቂያም አልጀውዚን፣ ኢብን ተሚያን፣ ሌሎችንም ሙፈሲሮች ላሳይ ይችላለሁ። አንዴ ደግሞ አንተ ሀዲስ ላይ ነው በጣም ከሀዲስም ከተፍሲርም ላመጣልሽ እችላለሁ። ቤተክርስቲያን መስራት አይችሉም ክርስቲያኖቹ። ቤታችን ከመጣሽ ከባልሽ ጋር ከመጣሽ እኔ መሬት ወርጄ ተኛለሁ፣ አንቺ ከባልሽ ጋር አልጋዬ ላይ ትተኛለሽ። መፍተሽ ነው ጂዚያ ማለት እሱ ነው። እኔ ቤት መጥተሽ አልጋዬ ላይ አንቺ ከባልሽ ጋር እንደፈለገሽ
ፈታ ስትይ እኔ መሬት ነው መውረድ ያለብኝ። 4 ቀን እቆያለሁ ካልሽ ለ4 ቀን ምግባችሁን መቻል ግዴታ አለብኝ። ቤተክርስቲያን ውስጥ መዝናናት እንፈልጋለን ካልሽ ቤተክርስቲያናችን ቁልፍ ከፍቼ መስጠት አለብኝ። ጂዚያ ማለት ይሄ ነው። አንድም ገንዘቡ ደግሞ እንዳንገድሉም ብለን ደግሞ ገንዘብ ስንሰጥ ደግሞ በባዶ እግራችን አጎንብሰን ዩኒፎርም ለብሰን እዚህ ጋር ጸጉራችን እንዲተላጭተን እንዳገሉም ብለን ነው ብር የምንሰጣችሁ። ጂዚያ ማለት እሱ ነው እንጂ ከጦርነት ጋር ምንም ያገናኘው የለም። ጥሩ። እንደዛ ከሆነ አሁን የገለጽካቸውን በሙሉ አይደለም። አንደኛ ነገር ሀዲስ ማንም የጻፈው ማንም ቡካሪ ጻፈው ሰበሰባቸው ሀዲሶችን። ቡካሪም የጻፈው ሀዲስ ሰይድና ደካማና የተረጋገጠ የሚባሉ ሀዲሶች አሉ። አንደኛ ሁሉም ሀዲስ ቡካሪ ስለጻፈ ልክ ነው ማለት አይደለም። አንድ ሁለተኛ ደግሞ አሁን ግብር ልንገርካ አንድ ያስጨር ነጥብ እየጣልሽ አይቻልም። ዝም ብሎ ቡሃሪ ላይም የሰበሰባቸው ዳኢፍ እና ሳሂህ አሉ፣ የሚጣሉና የምንቀበላቸው አሉ እያለች ነው። እርግጠኛ ነሽ? አስበሽበት ነው ያወራሽው? ቡሃሪ ላይ ሰሂህና ደኢፍ አለው። ሀዲስ ሰሂህና ደኢፍ አለው። አንደኛ እሺ፣ ግን አንዴ ላውራ። ቆይ ይቅርታ፣ አንዴ በእናትህ እድል ስጠኝ። ታወሪያለሽ። ሳሂህ አልቡሃሪ ላይ ዳኢፍ ሀዲሶች አሉ። እንግዲህ አሁን አንተ የምታመጣቸው ሀዲሶች ሰይ ቢሆኑ መላው ሙስሊም የሚሰማቸው ሀዲሶች ናቸው። በደንብ በማስረጃ የተደገፉ ከሆኑ አንዳችንም አናውቀው። አሁን ለምሳሌ ቆይ ስማኝ፣ ይሄን ሁሉ ዘመን ስለ ኢሳ ዓለይሂ ሰላም መምጣት ስንማር የኖረን ሰዎች ነንና ምን አይት አንተ ቆይ አንዴ አባት ተረጋጋ። አንተ ተረጋጋ። እሺ ተረጋጋ። ቆይ አንተ የምታመጣውን ሀዲስ አናውቀውም። ከፎይ ጋር ላውራ። አባቱ ተረጋጋ። አንድ ጊዜ ላንብብላችሁና ለሰው አታንብብ። አልፈልግም። ተረጋጋ። አልሰማህም? ምን ያንተ ከፎይ ጋር ላውራ መሰላችሁ? ያሟል እንዴ? አንድ ጊዜ ታወሪያለሽ። አንዴ ላንብብ ነው ታወሪያለሽ። አንዴ ቆይ። ለምንድን ነው እናንተ የሰው ሀሳብ ማቋረጥ የምትፈልጉት? ምንድን ነው ፍላጎታችሁ? ልከፍ ጋር ላውራ። ከዛ ቀጣይ ከአንተ ጋር አወራለሁ። ይነበብ እኔ ተባልሽው የእኛ መጽሐፍ ነው አይደለም የአንቺ መጽሐፍ ነው። እናንተ ብለሽ ፎልስ ክሌም ስላደረግሽ ነው፣ ደኢፍ ነው ስላልሽ ምን ብሎ ነው የጻፉት? ይኸው ነጃሺ ማተሚያ ቤት ነው። ይኸው ስልክ ቁጥራችሁ ፖስታቸው ምናምን ያስቀምጣሉ። ገብታችሁ ሄዳችሁ መግዛት ትችላላችሁ። ምን ይላል መግቢያው ላይ? ኢማም ቡኻሪ የሀዲስ ስብስብ በሀዲስ ስነ ጽሁፍ ውስጥ ከቀረቡ መጽሐፍት እጅግ በጣም አስተማማኝና ትክክለኛ ሷሂህ መሆኑ ይታወቃል። የኢስላም ምሁራን የኢማም ቡኻሪ ሀዲስ ስብስብ ከአላህ መጽሐፍ ከቁርአን በመቀጠል እጅግ በጣም አስተማማኝ መጽሐፍ ሰሂህ ቡኻሪ ነው በማለት ገልጸዋል። ሊቃውንቶችስ ጭምር ማለት ነው። ቡኻሪ ማለት ይሄ ነው። ከቁርአን ቀጥሎ ከአላህ መጽሐፍ ቀጥሎ እጅግ አስተማማኙ መጽሐፍ ነው። ሰሂህ አልቡኻሪ፣ ሰሂህ አልሙስሊም። አንድ ሀዲስ ካድሽ ማለት ኩፍር ነሽ። አንቺ ዛሬ ከፍረሻል። ድጋሚ ሻሃዳ ነው ያዘለሽ። አንቺ አንዴ ሲጀምር በላኢላህ ኢለላህ በመሐመድ ረሱልላህ ያይካደ ሰው አንደኛ፣ ሁለተኛ በአላህ ላይ ያላሻረከ ሰው ከእስልምና አልወጣም። አትሳሳት፣ አልወጣውም ከእስልምና። እኔ በፊት ተፈጠረ ሙስሊም ነኝ፣ አሁንም ሙስሊም ነኝ። አንድ ሰሂህ ሀዲስ አልቀበልም። የእስልምና ዋናው መሰረቱ ግንዱ ይሄ ነውና እኔ ከእስልምና አልወጣሁም። አባቱ አንድ ሀዲስ ወይ ደግሞ አንድ የቁርአን ክፍል አልቀበልም ያለስ እስላም ይሆናል። የቁርአን ክፍል አልቀበልም ማለት ብያለሁ። የሀዲስ ክፍል ሰሂህ የሆነ የሀዲስ ክፍል አልቀበልም አላልኩም። ማንም ዘግቦት ይሄኛው ሀዲስ ግን አዳምጠን፣ ይሄ ሀዲስ ቁርአን አይደለም አባቱ። ሀዲስ ነው፣ ቁርአን አይደለም። አልቡኻሪን አንድ ሰሂህ የሆነ ሀዲስ ልንገርህ፣ እናንተ የምትሄዱበትን እንትን ልንገርህ። አንዴ እሺ፣ ተራ በተራ እናውራ። አንዴ እኔ ላውራ፣ አንተ ታወራለህ። እየተደማመጥን አይደለም። ኡስታዝ ያስሚን ምንድን ነው ፖይንትሽ? ሀዲስ አልቀበልም ቅድም ቆይ ያረከውን ልንገርህ፣ አንተ ራስህ ያረከውን ልንገርህ። አሁን ቅድም ላይ ማነው ኡሚ በምናምን ከሚለው አካውንት ጋር ስታወራ ምን አደረግ? እንደዚህ ጥርስ ሲፏቅ እንደዚህ ሲባል ይሄ የአላህ ቃል ነው አልክ። የአላህ ቃል ቁርአን ነው አንደኛ። ሁለተኛ ረሱል ሰለላሁ ዐለይሂ ወሰለም ከራሳቸው አንደበት አያወሩም ማለት እስልምና ላይ እንጂ እንደ ሰው ከሚስታቸው ጋር ያወራሉ። ከሚስታቸው ጋር ሲያወራ ይሄ ያላህ ቃል ነው አይደለም። ይሄ የባልና የሚስት ቃል ነው።
ንግግር ነው። ያስሚን እኛ እያልን ያለነው እኮ ነው ያመጣሽው። ስለዚህ አይደለም ቅድም አንተ ለማደናገር ያኛውን ልጅ በጣም እንትን እኔ አይደለሁም ያደናገርኩት። ሐዲስ ሁሉ ያለ ቃል ነው ያለው እሱ ነው። እኔ አይደለሁም ያልኩት። አይ ተሳስቶ ሊሆን ይችላል። ሐዲሶች ኖር ቆይ ታርጋቱ እኔ ያወራው ታርጋ የሚገባብኝ አልወድም። ስለዚህ እኔ ያላልኩትንም ደግሞ ሰው ሲለኝ አልወድም። ምክንያቱም እኔ አይደለሁም ያልኩት። እዚህ ጋር ቁጭ ብለሽ እያዳመጥሽ ነበር አንቺ። ሐዲስ ሁሉ ያለ አንዴ ኑር ሐዲስ ሁሉ ያለ ቃል ነው እያለ ሲከራከረኝ የነበረው እኔ አይደለሁም። ቁርአንና ሐዲስ ምንም ልዩነት የላቸውም። ቁርአን ማለት ሐዲስ ነው፣ ሐዲስ ማለት ቁርአን ነው። ሁለቱም ያለ ቃል ናቸው። ከዛ ምን አመጣሁበት እኔ? ለምሳሌ መሐመድ ጥርሱን ሲፍቅ ይላል እንደሚያስታውቅ ይመስል ነበር የሚል ሐዲስ አለ። ይሄ እንዴት ያለ ቃል ይሆናል ብዬ አመጣሁለት። ያለ ቃል ነው አለ። እሺ አባትን ብልት ንከስ ብሎ ደግሞ ነብዩ ያለው አለ። ስለዚህ አባትን ብልት ንከስ ያለው መሐመድ ነው ወይንስ ያለ ቃል ነው ስለው ያለ ቃል ነው አለ። ስለዚህ ምን እናድርግ? ያለ ቃል ነው ያለው፣ እኛ አይደለንም ማለት ነው። ፖይንትሽ ምንድን ነው? እዚህ ላይ ቀጠፋችሁ። እኛን ሰው ቁጭ ብለሽ እያዳመጥሽ ስለነበር ማረም ከፈለግሽ ምን ነበር ማድረግ የነበረብሽ? ወንድሜ ተሳስተሃል ብለሽ እሱን ነው ማረም ያለብሽ። እኔ እኮ ሙስሊም አስቆመኝ እኮ ነው ስገባ አስወጣሻለሁ ስትለኝ ከሞታ ጊዜ ሲደርሰኝ አወራበታለሁ ብዬ ነው ዝም ያልኩት። ጎበዝ። እንደዛ ከሆነ ደግሞ እሱን አጠይቀው አቁም እያልኩ ነበር። በስትክክል እየመለስ አይደለም ብዬ አስወጣሻለሁ ስትለኝ ነው ዝም ያልኩት። ጎበዝ። ያን ጊዜ ደግሞ አንቺ ራስሽ አስቀድመሽ ምን ብለሽ ነው? እኔ ብዙም አላቅም ለሚያቅ እድል ስጥ ብለሽ ማይክ ስትይዣል። አይደለም የአላህ ቃል በሚለው ይሄ ቁርአን ሐዲስ ምናምን በሚለው ለሚያቅ ሰው እድል ስጥ አይደለም ያልኩት። አይ እኮ መርጠሽ ነው። አሁን አንቺ ደግሞ መርጠሽ እዚህኛው ላይ አውቃለሁ እዚህኛው ላይ አላውቅም ልትይ ነው መልሰሽ እንዴ? አይደለም ይለ ምን አለ መሰለህ ወይ ምን አለ መሰለህ፣ ቆይ ስንወያይ ቆየንና በዚህ ከዛ በኋላ ምን ሆንሽ? ከኔ የተሻለ የሚያውቅ ይመልስ ብለሽ ሚት ያሽ ሚት ስትይዢ እሱኛው ቀጠለ። እሱ ሲቀጥል ደግሞ ጭራሽ አቡካካው። ምክንያቱም አንቺ እድልሽን ጨርሰሽ ራስሽ ያስተላለፍሽው። እንደውም ሌሎች ጣልቃ ሲገቡብሽ ነው። ያስሚን ቀድማ ገብታለች፣ ከእሷ ጋር ልጨርስ፣ ከዛ ከእናንተ ጋር ቀጥላለሁ ብዬ ነው እነሱን ያስቆምኳቸው። ሄድሽና የሆነ ሰዓት ላይ በቃ ከዚህ በላይ አላቅም የሚያውቁ ካሉ እነሱ ይቀጥሉ አልሽ። ከአርሽ በላይ ላይ ነው በሚል ተከራክረን ነው እኮ ከምንም ይሆን ምንም ይሆን። ስለዚህ ከዛ በኋላ እድልሽን ጨረሻ። አንቺ ቤቱ ይልሻው የመጡ ሊወያዩበት ነው እንጂ አንቺ ብለው ቁጭ ብለው ሊያዳምጡሽ አይደለም። አልችልም ብለሽ ካስተላለፍሽ ቀጣዩ ያለው አበላሽም አሳመረም ቀጣዩ ላይ ነው የምንወያየው ከቀጣዩ ሰው ጋር። አልችልም ብለሽ በመጀመሪያ አሳልፈሻል፣ እድልሽን ጨርሰሻል። ሳትወያየ አይደለም ረጅም ሰዓት እድልሽን ተጠቅመሽ ስለሆነ እና እንደዛ ነው ውዶቼ። ደክሞኛል እና ቢበቃንስ? እሺ ግን አንዴ ነገ ቢያንስ የሆነ ሰዓት ላይ ስለ አንተ ሃይማኖት መጠየቅ የምንፈልገው መጠየቅ እንችላለን። የሆነ ሰዓት መንገባበትን ሰዓት ነገር እና ምንም ጥያቄ ነበረኝ። እሺ አንዳንድ ጥያቄ ጠይቁሽ። አሁን ላይ ወይስ አሁን ልጠይቅ? እሺ ምን አለ መሰለህ፣ አብ ወልድ መንፈስ ቅዱስ አለ። በአካል ሶስት ናቸው ነዋ። ኦኬ በአካል ሶስት ናቸው። ልክ ነኝ? አምላክ ስንት ነው? አንድ ነው አይደለ? ጥያቄ አይደለም። ቆይ ተረጋጋ። አምላክ አንድ ነው፣ ሶስት አካል አለው። ከዛ ኢየሱስ ደግሞ ወደ ምድር መጥቷል። ምድር ሰማይ ላይ የቀረው ሁለት አምላክ ነው። ከዛ ደግሞ ኢየሱስ ራስሽ እኮ ሆናችን አምላክ አንድ ነው፣ በአካል አምላክ አንድ ነው ብለህ ታምናለህ ወይ ነው ያልኩህ። ወደ ምድር ላይ መጣ አንድ ነው ኢየሱስ ነው። ሁለት አምላክ ደግሞ አልመጣም ብለሽ ለምን ትጠይቅኛለሽ? አይ አይደለም፣ አምላክ አንድ ነው ብለህ ታምናለህ በሚገባ። አንድ ስል ግን አንቺ የምትቆጥር የሆነችን አንድ ቁጥር ነው እያሰብኩ አይደለም። ምን አንድ ስል ቁጥርን ነው የማላሰብኩም። አምላክ አንድ ነው ብለህ አንድ ነው አልክ አይደለም? በአካል ሶስት ናቸው አልክ። ሶስት ሲሆኑ ቁጥር አልሆነም ሆኗል። ሶስት ስል ስቲል አሁንም ደግሞ እኔና አንቺ የምናውቀውን ቁጥር እያሰብኩ አይደለም። ኦኬ ሶስት የሚባል ሌላ ቁጥር አለ?
አለው። ምክንያቱም እኛ ምን እናምናለን? ትንቢተ ኢሳያስ ምዕራፍ 40 እና 45 ላይ እግዚአብሔር በምንም ተአምር አይመሰልም፣ ምንም አምሳያ የለውም ይላል። አምሳያ ከሌለው በቁጥር ልንመስለውና እኔ አንድ ተብዬ እንደምቆጠር እሱ ይቆጠራል እንደኛ ብለን አናምንም። ቁጥር ተቆጠረ እኮ ስለተቆጠረ እኮ ነው 3 ያደረከው። እሺ ፋይል። እኛ ደግሞ እሱን ምን ብለን እንመልሳለን? እግዚአብሔር ራሱን ለፍጡራኑ የገለጸበት መንገድ ብለን እናምናለን። ቁጥር 2 አምላክ ነኝ ብሎ አልወጣ ነው። ሜይ ቢ ጭንቅላት የሌለውን ስለምታመልኪ ተጽዕኖ እንዳያደርግብሽ ያላልኩትን አትበል። ኖ አንዴ ፎይ ይሄን ጭንቅላት የሌለውን ለሚለው ቀለል ያለ መልስ ልስጥህ። አንዴ አዳምጪ። ስለዚህ አለው ብለሽ ስለምታምኝ ነው። ጭንቅላት ግን አናቅም ብለሽ ስለምታምኝ ነው። ምክንያቱም ያላልኩትን ማለት አፌ ላይ ማስቀመጥ ወይም ነጥብ ለማግኘት እንደዛ አስበሽ ነው። አይ ነው ይሄ እንደዚህ አይነት ደግሞ ብልጣ አካሄድ ጥሩ አይደለም። ለመወያየትም ነገ ቤታችን ብትመጪም ደስ ማይል ነገር ይፈጥራል ማለት ነው። ለምሳሌ አንቺ ብትሳሳቺ በስህተትሽ ላይ አርጉመንት አልሰራም። ስትናገሪ ድንገት አፍሽ ላይ ቢያመልጥሽ ማለት ነው። እንደዚህ ነው ወይ እንዲህ ለማለት ፈልገሽ ነው ብለን ነው የምናወራው። አሁን እያወራሁኝ በመሀል 3 አምላክ ለማለት ነው ምናምን እያልሽ ድንገት ተሳስቼ አዎ እንድል ነው አንቺ እንደዚህ አይነት ነገር የምትጠቀሚ አያዋጣም። እንደዚህ አይነት ለመማማርም አይሆንም። እኔ ልጠይቅ ጥያቄ ነበር። ትጠይቃለህ። ስለዚህ እኛ 3 ስንል አንድ ስንል ፈጣሪ ከኛ ጋር መስለን ነው የሚቆጠር አናደርገውም ለማለት ነው። አንድ ማለት እኛ ቁጥርን ካሰብን፣ ምክንያቱም ማትስ ተምረናል ሁላችንም። ናቹራል ነምበር አለ፣ ሆል ነምበር አለ፣ እንደዚህ ብለን ተምረናል አይደለ? የሚቆጠሩ ነገሮች ፋይናይት ናቸው። ፈጣሪ ደግሞ ፋይናይት ነው ብለን አናምንም፣ ኢንፋይናይት ነው። ፈጣሪ ትራንሴንደንት ነው ብለን ነው የምናምነው። በቦታ ማይገደብ፣ በነገሮች ማይወሰን፣ ማይካለል፣ ማይካበብ እሱ የሚያልቅ ነው ብለን አናምንም። የሚያልቅ ነገር በሙሉ ወርድ ያለው፣ ቁመት ያለው፣ ክብደት ያለው ከዚህ እስከዚህ ተብሎ የሚነገርለት ፍጡር ነው። ቁጥሮች ደግሞ እነኝህን ቤዛ ያደርጋሉ። የሚቆጠርና ማይቆጠር፣ አላቂና ኢ አላቂ ተብለው ይመደባሉ በፍጡራን ራሱ ማለት ነው። ለምሳሌ የሚቆጠር ሰው ይቆጠራል። 1 2 3 ተብሎ ሰው ይቆጠራል። ውሃ ይሰፈር እንደሆነ እንጂ 1 ውሃ 2 ውሃ እያልን ልንቆጥረው አንችልም። ንፋስ 1 2 ብለን ልንቆጥረው አንችልም። የሚቆጠሩ ነገሮች መጠን አላቸው ናቸው፣ ክብደት ያላቸው ናቸው፣ ቁመት ያላቸው ናቸው፣ ግዙፍ የሆኑ ናቸው። ብርሃንን ለምሳሌ እዚህ ቤት ውስጥ 1 ብርሃን 2 ብርሃን እንዲህ ብለን ልንቆጥረው አንችልም። የሚያካልለው፣ የሚያካብበው፣ የሚያዋስነው፣ ሊሰፈር፣ ሊለካ፣ ሊቆጠር የሚችሉ የሚሰፈሩ አሉ። እሱ የሚሰፈሩት በብርጭቆ፣ በጣሳ፣ በውሃ፣ በጀሪካን ሊለኩ፣ በሌትር ሊለኩ ይችላሉ ፈሳሽ ሲሆኑ። የሚቆጠሩ ደግሞ ቅድም እንዳልኳችሁ ከሚቆጠሩት ውስጥም ደግሞ ማይቆጠሩ እና የሚቆጠሩ ደግሞ ተብለው እንደዛ ይከፈላል። ስለ ፈጣሪ ሳ አንድ ስንል በየትኛው ቁጥር እንደ ውሃ ይሰፈራል ወይ? ተሰፍሮ የሚያልቅ አይደለም። ፈጣሪ ሰፍረህ የምትጨርሰው ከሆነ ከዚህ እንደዚህ በጀሪካን እንደምንለካው ውሃ እንደዚህ የምንለካ 1 ጀሪካን እንደምትለው ውሃ ፈጣሪን እንደዛ ለክተህ አትጨርሰውም። ከዛም አለ ከዛም አለ ከዛም ያለ ቦታ ምስላለ። እንደ ፍጡርስ ቁመቱ እንደዚህ ወርዱ እንደዚህ ተብሎ እንደሚቆጠረው አንድ እያልከው ከሆነ እሱን ከፍጡር ጋር እያመሳሰልክ ነው። ታዲያ አንድ ስንል ምንድን ነው የተባልን እንደሆነ እኛ አንድ ስንል መጽሐፍ ቅዱስ የተጻፈው በሰውኛ ለሰዎች ነው፣ ሰዎች እንዲገባቸው እንጂ ፈጣሪን በዚህ ጭንቅላት አውቀህ ተረድተህ በሙላት እንዲህ ነው የምትለው አይደለም። ምክንያቱም ምንም ማምሳያ የሌለውን በምንም ሊመሰል አይችልም። በዚህ በትንሽ ጭንቅላት እንዲህ ነው እንዲያ ነው ብለህ የምተነትነውም አይደለም። እንደዛ ካደረከው አንድ ፍልስፍና አለ። ፈጣሪን በደንብ አድርገህ መግለጽ ከቻልክ ፈጣሪ እሱ አንተን የፈጠረ ሳይሆን አንተ እሱን የፈጠርከው ነው ይባላል። እችን አይን እንኳን ተመራምሮ አንድ ዶክተር ስለዚህ አይን እንኳን እንዲቴል ለማብራራት 12 ዓመት እንደማንኛውም ይማራል። ዶክተሬቱን 7 ዓመት እንደዚህ ይማራል ዩኒቨርሲቲ ላይ። ስፔሻላይዝ ለማድረግ 3 ዓመት ምናምን ይፈጅበታል። እችን አንዷን እንኳን ለማወቅ ማለት ነው። ሪትናውን እንኳን ለማወቅ ማለት ነው። ስለ ፈጣሪ ስታደ እንደዚህ ቀለል ብለህ እንዲህ ነው እንዲያ ነው ቁጥር 1 እንደኔ የሰጠኸው ከሆነ እያመሳሰልክ ነው። ታዲያ አንድ ስንል ምንድን ነው እሱ? አንድ ለምን አለ? አንድ አምላክ አለ ስንል ሌላ የለም ለማለት የተጠቀምነው ነው።
ሌላ አማራጭ ስለሌለን ነው። እሱን የሚመስል እንደፈጠረን አይነት የለም ለማለት ነው። ወይንም ደግሞ ከሱ ጋር አብሮ ሌላ ተመሳሳይ የሆነ ወይም ተቃራኒ የሆነ የለም ለማለት ነው። አንዴ ሰዓቱ እየደረሰ ነው። የሆነ ሀሳቤን አጠር አድርጌ እንትን ልጠይቅህና እንጨርስ። ስለዚህ አንድ ስንል እሱን መሰረት አድርገን እንጂ ቁጥር ታዲያ ምንን እያሰብክ ነው? ቁጥር ስላልሽኝ ነው። እኛ ቁጥር ይሄንን ታርጌት አድርገን አይደለም ያልኩት፣ ለዛ አንጻር ነው። ቁጥሮች ሁሉ አላቂ ስለሆኑ አላቂ ቁጥሮችን መሰረት አድርጋችሁ ከሆነ እኛ የለንበትም። ፈጣሪያችን ማንንም ስለማይመስል በዚህ ቁጥርም ኤግዛክት ይገለጻል ማለት አይደለም። በዚያ ኤግዛክት ቁጥር ይገለጻል ከተባለ ቁጥር አላቂ ነውና ፈጣሪም አላቂ ያደርገዋል። እኛ ፈጣሪ ትራንሴንዳንት ነው፣ ኢንፋይናይት ነው ብለን ነው የምናምነው። በሁሉ የሞላ ከቦታና መጠን የማይገድበው ያለ ቦታ ያለ የሆነን አካል ከዚህ እስከዚህ ከዛ እስከዚህ ተብሎ እንደሚቆጠረው በዛ ቁጥር አይገለጥም። ሶስት ስንል ግን ምን እያልን ነው ከተባለ አሁንም ደግሞ ፈጣሪያችን ማንንም የማይመስል ከሆነ በማንም የማይመሰል ከሆነ አንድ መለኮት፣ አንድ ባህሪ፣ አንድ ሲፋ ያለው ወይንም ደግሞ አንድ ውሴ ያለው እሱ በሶስት አካል የተገለጠ ነው። ስለዚህ በማንም ስለማይመሰል ፍጡር ሆኖ አንድ ሶስት አካል መሆን ስለማይችል ፍጡር አንድ አካል ከሆነ አንድ አካል ነው፣ አንድ ባህሪ ነው። ፈጣሪ ግን ማንንም ስለማይመስል በማንም ስለማይመሰል እርሱ ሶስት አካል አለው። አንድ ባህሪ፣ አንድ መለኮት፣ አንድ አገዛዝ የሆነው እርሱ ሶስት አካል አለው። ሶስት አካል ስንል ስቲል የሚቆጠር ሶስት እያልን ነው ወይ? የሚቆጠረውን የተከፈለውን እኔ ቃል ቢኒ እንዳለ ነው የተከፋፈል ሶስት እያልን ነው ወይ? ኖ አይደለም። ታዲያ ምን እያልን ነው? አምላካችን በደንብ አስተውሉ። አምላካችን ምን አለው? ቃል አለው። የባህሪ ቃል አለው። ቃሉ ከእርሱ የተገኘ ከእርሱ የሚወጣ ነው። ያ ቃሉ ግን እንደኔና እንደናንተ ድምፅ አይደለም። እንደኔና እንደናንተ ድምፀት ከሆነ ወጥቶ ሎጎስ አካላዊ ካልሆነ እንደኔና እንደናንተ ቦርፎሪኮን ከሆነ የኛ ምን ይሆናል? ድምፀት ብቻ ይሆናል። በአየር ላይ ወጥቶ ምንም መፍጠር ማይችል መስራት ማይችል ከኛ ጋር የሚመሳሰል ይሆናል። የአምላካችን ቃል ፍጡር አይደለም። ፍጡር ከሆነ እንደኛ አምላካችን ቃሉን ከመፍጠሩ በፊት ሎቱ ስብሐት ዲዳ ነበር ወይንም አይናገርም እንደማለት ነው። አምላካችን ግን አካላዊ ቃል አለው። ይናገራል ስንል እንደኛ ድምፅ አለው፣ በድምፅ ነው የሚናገረው እያልን አይደለም። ቃሉ መፍጠር ይችላል። ቃሉ ይፈጥራል። ቃሉ ራሱ ፈጣሪ ነው፣ ከእርሱ የተገኘ ነው። አምላካችን ስቲል ምንድን ነው እንላለን መልሰን። ሁለተኛ አካል ስንል እንደዛ ነው። በአካል ሶስት ስንል ሶስተኛ አካል ስንጠራ ምን እያልን ነው? አምላካችን ሕያው ነው፣ ሙት አይደለም። የባህሪ ህይወት አለው። የባህሪ እስትንፋስ አለው። የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። እስትንፋስ እግዚአብሔር ብለን እንጠራለን። እስትንፋሱን ነው ሶስተኛ አካል ብለን የምንጠራው። ስለዚህ ሶስት አካል አለ ስንል መገኛ ሶርሱን ወይም ደግሞ አባት ብለን የምንጠራውን እርሱ ቃል አለው፣ ህይወት አለው። ለቅጽበት አልተለያዩ፣ ለሰከንድ ልዩነት የለም። ምክንያቱም ያለ ባህሪ ህይወቱ የኖረበት ዘመን ቅጽበት ማይክሮ ሰከንድ ስለሌለ እርግጠኛ ነህ አልተለያዩ? አዳምጪ። በባህሪ ህይወቱ ከሌለ ህይወቱ ሳይኖር ከዛ በኋላ ህይወት መሆን የለምና፣ ስለዚህ በባህሪ አንድ መለኮት አለ፣ ሶስት አካል አለ። እኔ ቃል ቢኒ እዚህ ጋር ሶስታችን አንዳችን ከአንዳችን የተለያየን፣ በጊዜ የተለያየን። እኔ የተወለድኩበት ሌላ ጊዜ ነው፣ ቃል የተወለደበት ሌላ ጊዜ ነው፣ ቢኒ የተለያየበት የተለያየ ነው። አንዳችን በአንዳችን ህልው አይደለንም። አንዳችን በአንዳችን ህልው አይደለንም። በሶስቱ አካል ግን አንዱ በአንዱ ህልው ናቸው። አንዲት ፍቃድ ነው ያለቻቸው። ኦኬ፣ ምንድነው ሌላ ጥያቄሽ እዚህ ላይ? ሲጀምር እንትን በልኝ፣ ጥያቄህን አታወርዛም። ሰዓት ስለሄደው አጠር አድርገህ መልስልኝ። አንድ ነው ብለሃል አምላክ። ሶስት አካል ቢኖርም አንድ ነው ብለሃል። ከሰው ለመለየት ነው እንጂ ሶስት የተባለው አንድ አካል ነው ብለሃል። ስለዚህ ጭንቅላትሽን በጠቀሚ ሴትዮ። በጣም እኔ እንደዚህ አይነት ደንቁር ያለ ሰው አንድ ነው አላልከኝም እንዴ? በመንፈስ አንድ ነው አላልከኝም? ደንቆሮ አትሁኝ። በተቻለሽ መጠን አንድ አካል ብዬ አላልኩም።
ሶስት አካል ተሳስቼ ነው በመንፈስ አንድ ነው ብለኸኛል። ፕሊስ እኔ ነገርኩሽ። ኢቨን ተሳስተሽ ብትሆኝ እንኳን እኔ አርሜሽ እንዲህ ለማለት ፈልገሽ ነው ብዬ አርጊው ማድረግ ሰው ነኝ። ያላልኩትን እያልሽ አሁንም ደግሞ በአካል አንድ ነው ብለሃል ብላ አሁንም ያላልኩትን ተቂያ ትሰራብኛል። እዚህ ቁጭ ብላ ማለት ነው። ሶስት አካል ብለን እናምናለን። ሶስት አካል ብለን ስንል ግን አምላካችን ቃል አለው። ቃሉን ሁለተኛ አካል እንላለን። አምላካችን የባህሪ ህይወት አለ። የባህሪ ህይወቱን ሶስተኛ አካል እንላለን ብዬ አስረድቻት ብለሃል። አንድ አካል ብላ ትላለች። ኑር ቀጥል ፕሊስ። ማውረድ ተሳስቼ ነው። ቆይ አንዴ ተሳስቼ ታረሚ ነጋሪና ጥያቄሽ። ምክንያቱም ዛሬ ለሁለተኛ ቀን ነው ገብተሽ እንደዚህ አይነት ስከፊ። እኔ ሁለት ጥያቄ ያለኝ። እሺ አምላክ በማወቁ የሚሳነው ነገር የለማ? እዚሁ ላረመና ማወቅ የሚለው ራሱ ለፍጡር የሚነገር ነው። ለፍጡር የሚነገር ነው። አሁን እንደዚህ ያወቀ እንደዚህ ምናምን የሚለው እውቀት ሂደትን ይፈልጋል አይደለ? ማደግ፣ መጎልመስ እነዚህን ይፈልጋሉ። ለፍጡራ የሚነገሩ ነው። ፈጣሪ ግን ኮንተንጀንት አይደለም ስል እኔ ማውቀው አንድን ነገር አይቼው ወይም ሰምቼው ወይም ጆሮ ላይ ጥገኛ ነኝ ወይም ማየት ላይ ጥገኛ ነኝ ለማወቅ። ለምሳሌ አንድ ሰው ወፍራም ነው ቀጭን ነው ለማለት ማየት ላይ ጥገኛ ሆናለሁ ማለት ነው አይደለ? ፈጣሪ እንደዚህ አይነት ነገር ላይ ጥገኛ አይደለም፣ ኮንተንጀንት አይደለም ካልኩ እንደዚህ አይነት ነገር ላይ። ስለዚህ ለማወቅ ነገሩ ሳይከናወን ሳይከሰት አስቀድሞ በእርሱ ዘንድ ያለ ነው። ምንም እውቀቱ ራሱ የሆነ ነገር ጥገኛ አይደለም ለማለት ነው። ቀጥል። ኢየሱስ ቁጥሩን በደንብ ባልይዘውም የሆነ ቦታ ላይ ስለ የውመል ቂያማ ወይም ስለዛች ቀን የተባለችው ማለት ነው። እኔ ስለዛች ቀን አላውቅም፣ የሰማይ መላእክትም ቢሆን ወልድም ቢሆን ያችን ቀን አላውቅም ብሏል። እሷ እንዴት ታያለ? ሁለተኛ ጥያቄ ደግሞ ባለፈው ስላሴ ጾታ ምናምን አካል ምናምን በላችሁ ስታስተምሩ ለስላሴ ጾታ የለውም ተባለ። ኢየሱስ ኢሳ አለይሂ ሰላም ከስላሴ አካላት አንዱ አይደለም ወይ? ለሱስ ጾታ አልነበረም ወይ? በሰባተኛ ቀን ተገረዘ የተባለውስ ምንድነው? እሱን እንድታብራራልኝ ነው። አመሰግናለሁ። ማቴዎስ ወንጌል ምዕራፍ 24 እና ማርቆስ ወንጌል ምዕራፍ 13 ላይ ስላለው ጥቅስ ነው። ሜይ ቢ ክፍሎቹን በደንብ አንብቧቸዋል። እነሱን ክፍሎች ግን ብዙም የተወሰነ አንብቤዋለሁ፣ አልገባኝም። ለዛ እግዚአብሔር ሁሉን ያውቃል። ክርስቶስ ሁሉን የሚያውቅ ነው። ሁሉን የሚያውቅ አምላክ ነው። ሩቅ የሆኑትንም አስቀድሞ የሚያውቅ ነው። ነገር ግን በስጋ እንደመገለጡ አንድ የተነገረበት አለ። እንዴት የለሱን ቢኒ ያለ የተወሰነ ትሄድባት አለ ወይስ ልሄድበት? ልሄድበት። እሺ ወንድም አለ። ያው እንግዲህ መቼም የእናንተ ጥያቄ ክርስቶስ ራሱ አንደበቱ እኔ ብሎ የተናገረበትን ነው የምትሉት። መቼም አሁን እንደዚህ ስትጠቅሱ ከሰማይ መላእክት ቢሆን በቀር ልጅም ቢሆን አያውቅም ነው የተባለው እንጂ እኔ አላውቅም ብሎ አልተናገርም። አሁን ይሄን ትባሉ በእርግጥ አታመጡ። እኛ ስናመጣ ክርስቶስ የራሱ የተናገረውን እኔ ያለበትን ስለምትሉ አንድ እኔ የእናንተን አርጊመንት ምን ያህል የደከመ አርጊመንት እንደሆነ በዛው ለሌሎቹ ነው፣ ለአንተ ሳይሆን ሌሎቹ የሚያነሱት ነገር ነው። ስለዚህ እኔ ያለበትም ካልሆነ በስተቀር ስለ ወልድ የተነገረውን ነገር አትቀበል። መች ትቀበላላችሁ? እንደ ዮሐንስ 1 ላይ እኮ ስለ ወልድ ተነግሯል። ሁሉ በእርሱ ሆነ በሱ ተፈጠረ ተብሎ የተባለውን ስናመጣላችሁ እኔ ራሱ እኔ ፈጥር ያለው እኔ አምላክ ነኝ ያለበትን ትላላችሁ። አሁን እኔ አላቅም ያለበትን አምጣ ብለን ማለት እንችላለን። የመሀይም ጥያቄ ነው የምታነሱት። ግን እኛ ስለ ወልድ የተነገረው ስለ ክርስቶስ እንደሆነ ስለምናውቅ ስለምንቀበል እንመልስላችኋል። የሌሎቹ ያው እንዲሰሙ ብዬ ነው። ለማንኛውም ማቴዎስ ወንጌል ምዕራፍ 24 ላይ እንግዲህ የሰማይ መላእክት ወልድም ቢሆን ከአባት በስተቀር ማንም አያውቅም የተባለው ያው እንደተባለው እንግዲህ ወልድ አያውቅም ለማለት አይደለም። ባይዘው ወልድ አያውቅም ለማለት አይደለም። ያው መንፈስ ቅዱስም አያውቅም ለማለት እኮ ነው። አሁን እዚህ ጥያቄ ላይ ከአባት በስተቀር ሲል መንፈስ ቅዱስም አያውቅም የሚለውን ያስይዛል። ወልድ ብቻ ሳይሆን ማለት ነው። እንደዛ እንዳንል ደግሞ ወልድ ማነው መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ይመረምራል ተብሎ ተነግሯል። መጽሐፍ ቅዱስ ላይ ተጽፏል።
ስለዚህ መንፈስ ቅዱስ የማያውቀው ነገር የለም፣ ወልድም የማያውቀው ነገር የለም። ምክንያቱም የአብ የሆነ ማቴዎስ 11 ቁጥር 27 ይመስለኝ የአብ የሆነ ሁሉ የወልድ ነው፣ የኔ ሆኖ የአብ ነው፣ የአብ የሆነ ሁሉ የኔ ነው ብሎ ተናግሯል። ስለዚህ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 እና ዮሐንስ ወንጌል ምዕራፍ 17 ቁጥር 10። ኦኬ። ስለዚህ ወልድ የማያውቀው ነገር የለም ከአብ የተለየ ስላልሆነ ማለት ነው። በእውቀት አንድ ናቸው አብና ወልድ። መንፈስ ቅዱስ አንድ እውቀት ነው ያላቸው፣ ሶስት እውቀት የለም። አንድ ህይወት ነው ያላቸው፣ አንድ ስልጣን ነው ያለው ማለት ነው። ስለዚህ በአንድ ስልጣን ውስጥ ወይም በአንድ እውቀት ውስጥ ያለ ነገር ክርስቶስ አያውቅም ተብሎ አይደለም። ኦኬ። እሺ፣ ለምሳሌ ጥቅሶችን ገብቼ ላውጣ። ወይም ከአብ በስተቀር ወልድን የሚያውቅ የለም፣ ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም የሚለውን ክፍል አንድ ሰው ያውጣልኝ። ዮሐንስ ወንጌል ስንት ላይ ነበር? ማቴዎስ ወንጌል ነው ዮሐንስ ማቴዎስ 11 መሰለኝ 11:27 አውጣው ቃሌ እና ጠይቃለሁ። ምናልባት ጠራሽ ልክፈት አንድ ብለ ወይስ ልክፈቱ? ክፈተው ይታይ በአይን ይገባል አይደል የሚባል እንዴ ማብራት ላራሽ ትላለህ። እሺ አንብበው፣ ችግር የለውም። ኦኬ፣ ለማንኛውም እኔ ልንገረው፣ ችግር የለውም ስለጨረሳችሁ። ይኸውልህ እንዲህ ይላል መጽሐፍ ቅዱስ፣ ከአብ በስተቀር ወልድን የሚያውቅ የለም፣ ወልድ ሊገልጥለት ከሚፈቅድ በስተቀር አብን የሚያውቅ የለም ይላል። ምን ማለት ነው? ከአብ በስተቀር ወልድን የሚያውቅ የለም እንዴ? ወልድ ማለት ኢየሱስ ነው። አባቱ ብቻ ነው የሚያውቀው ወይስ አንተ ታውቀዋለህ ኢየሱስ? ኑር መልስልኝ። እየሰማኸኝ አይደለ? እኮ አንተ እያስረዳኝ ያለው ስለ ማወቅ አለማወቅ ነው። እኔ የጠየቅኩ ደግሞ ስለ እውቀት፣ ስለ ምን መሰለ፣ ስለ እውቀት ነው የጠየቀኝ። እኔም ስለ እውቀት ነው እየመለስኩልህ ያለሁት። ልብ ብለህ ስማ። ጥቅሱን እኮ እስካሁን አነካልኝም። ለምሳሌ ኢየሱስ ልብ ብለህ ስማ። አብ ኢየሱስን ያውቀዋል ማለት እኮ ያንን እንደዛ አይደለም ያልኩት። ከአብ በስተቀር ወልድን የሚያውቅ የለም ነው የሚለው። ወልድን ያውቃል፣ ወልድ ደግሞ አብን ያውቃል። ለመማር ነው የፈለኩት። እሺ ስማ፣ ጥያቄ ጠየቁ የሚለው መጽሐፉ የሚለው ከአብ በስተቀር ወልድን የሚያውቅ የለም፣ ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ይላል። ስለዚህ ጥያቄ ጠይቁልህ። አንተ ወልድን አታውቀውም፣ ኢየሱስን አታውቀውም? ታውቀዋለህ? ኢየሱስንም አውቀዋለሁ፣ አምላክ አብንም አውቀዋለሁ። በምንድን ነው ያወቀው? ከተነገረኝ ማለት ነው። ቆይ መጽሐፉ ግን ከአብ በስተቀር ወልድን የሚያውቅ የለም ይላል። መጽሐፉ ግን ከአብ በስተቀር ወልድን የሚያውቅ የለም፣ ወልድ ሊገልጥለት ከሚፈቅድ በስተቀር አብን የሚያውቅ የለም ይላል። አላቆም ልትል ትችላለህ አንተ? አትልም አይደለ? እውቀት አለ፣ ስለ አብ እውቀት አለ፣ ስለ ወልድም እውቀት አለ። ስለዚህ ከእውቀት አንጻር አይደለም። አሁን ከእውቀት አንጻር አላቅም አትልም። ምክንያቱም አላቅም ብትል ሐሰተኛ ራስን ታደርጋለህ። አብን ታውቃለህ፣ የክርስቶስ አባት ነው። ወልድ ታውቃለህ፣ የአብ ልጅ ነው ማለት ነው። ስለዚህ የማታውቀው ከምን አንጻር ነው? ከተግባር አንጻር ማለት ነው። አብ ልጁን በሚያውቀው ልክ አንተ አታውቀውም። ለምን? አብ የሚያውቀው ምንድነው? ልጁን ሰማይና ምድር ሲፈጥር ሁሉን ሲያስገኝ አብ ወልድን ያውቀዋል ማለት ነው። እንደዚሁ ደግሞ ወልድ አብን የሚያውቀው ሰማይና ምድር ሲፈጥር ሁሉን ሲያስገኝ ያውቀዋል ማለት ነው። ስለዚህ በተግባር ማለት ነው። ስለዚህ አብ በተግባር ወልድን ያውቀዋል፣ ወልድ በተግባር አብን ያውቀዋል። እኛ ግን ያለን እውቀት የተነገረንን ብቻ ነው። ስለዚህ ወልድ ከአብ በስተቀር ወልድም ቢሆን አያውቅም ሲባል ከእውቀት አንጻር ሳይሆን ያቺ ቀን ወልድ የሚፈርድባት ቀን ናት። መጥቶ ፍርድን የሚፈርድባት ቀን ናት። እሱ ደግሞ የእግዚአብሔር ቃል ስለሆነ በአብ ልብ የታሰበ በወልድ ቃልነት ያልተገለጠች ያልተነገረች ቀን ማለት ናት ያቺ ቀን እንጂ ከእውቀት አንጻር አይደለም። ኦኬ፣ የፍርድ ቀን ስለሆነች ማቴዎስ 25 ላይ ወልድ መጥቶ ፍየሎቹን በግራ በጎችን በቀኝ አድርጎ ወይም ኃጥአንና ጻድቃንን ማለት የሚፈርድባት ቀን ስለሆነች ያቺ ቀን በአብ ልብ የታሰበች ነች። በወልድ ቃልነት ደግሞ ያልተነገረች ያልተፈረደባት ቀን ነች። እና አንድ ማስረጃ እንስጠውና ይበቃል። ሐዋርያ ሥራ ምዕራፍ 1 ቁጥር 7 ላይ ክፈትለት።
እዚህ ድጋሚ እዚህ ጋር ይጠይቁታል። አንድ 6 ላይ ጥያቄዎችን የሐዋርያትን ጥያቄ ጌታ ሆይ በዚያ ቀን ወራትን ለእስራኤል ትመልሳለህ፣ ለእስራኤል መንግስትን ትመልሳለህ ብለው ጠየቁት። ስለ መጨረሻው ቀን ስለ ቂያማ ቀን ነው የሚጠይቁት። እርሱም አብ በገዛ ስልጣኑ ያደረጋትን ቀን ምንድን ነው ወራትና ዘመናት ታውቁ ዘንድ ለእናንተ አልተፈቀደም ብሎ ይናገራል ማለት ነው። ስለዚህ በአብ ስልጣን ማለት በአብ ልብ ያለች ማለት ነው። በወልድ ቃልነት ደግሞ ያልተነገረች ያቺ ቀን አትነገርም። ክርስቶስ ወይም ወልድ ከተናገራትማ ታወቀች ማለት እኮ ነው። ያቺ ቀን ሚስጥር አይደለች። ስለዚህ በእሱ ቃልነት ያልተነገረች በአብ ልብ ውስጥ ያለች ወልድ ያልፈረደባት ቀን ስለሆነች ወልድም ቢሆን አያውቃትም ተብሎ ተነገረ እንጂ ከእውቀት አንጻር አይደለም። ገባ? ብዙም ግልጽ ባይሆንም እስቲ የበለጠውን አነባለሁ። ያ አንብብ። በደንብ ስታነብ ደግሞ ታውቃለህ። ቆላሲያስ ላይ አይ ቲንክ 2 ቁጥር 10 ላይ መሰለኝ ካልተሳሳትኩ ወይም 9 ላይ ቆላሲያስ 2:9 ነው 10 የእውቀት 3 ላይ ይቅርታ፣ ቆላሲያስ 2 ቁጥር 3 ላይ 3 ላይ ነው ቼክ አድርጉ። 3 ላይ አንብበው እስቲ። ይታያል። አሁን ስለ ክርስቶስ የተነገረ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ይላል። በማን? በክርስቶስ። በክርስቶስ ለክርስቶስ የተሰወረ እውቀትም ጥበብም የለም። የእውቀት ማማ ክርስቶስ ነው። የእውቀት መዝገብ ክርስቶስ ነው። የጥበብ መዝገብ ክርስቶስ ነው ይላል። የጥበብ መዝገብ ደግሞ ጥበብ ይጠፋል፣ ወይ ደግሞ የእውቀት መዝገብ እውቀት ይጠፋል ስለማይባል ማለት ነው። ስለ ክርስቶስ የተነገረ ነው። የተሰወረ ይኸውልህ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ብሎ ይናገራል። ስለዚህ ክርስቶስ ከእውቀት ከፍሎ እንደኛ የሚያውቅ አይደለም፣ ሙሉ እውቀት ነው ያለው። ያቺ ቃል የተነገረችው እንደነገርኩ ነው ማለት ነው። ከተግባር አንጻር እናመሰግናለን። ጨርሰናል። ሌላም ደግሞ ጥያቄ ተነሳ ነገር ቴኪብ ቃሉት ያሰማልን። ቃሪውን ደግሞ ነገ ደግሞ በሰፊው እንማማራለን። እሺ ትንሽ ድካምም ስላለ ሰዓቱን ሄደዋል። እሺ በቃሽ፣ አመሰግናለሁ። እሺ እንደዚህ በጨዋን ስለጠየቀን ያ ነገ እጠብቃለሁ መልሳችሁን ያንን ማለት ነው። የቱን? እሺ ሌላ ነው። አንድ ጠይቄ ነበር እኮ ለአንተ። ምን ብለህ ጠየቀኝ? አይ በስላሴ ጾታ በባለፈው ስላሴ ጾታና ወደ አካል ምናምን ብላችሁ ስታስተምሩ ሰምቼ ነው። እና ጾታ የላቸውም ተባለ። ስላሴ ጾታ የላቸውም። ከስላሴዎች መሃል አንደኛው ኢየሱስ ክርስቶስ አልነበረም ወይ? እና ኢየሱስ ደግሞ ምድር በመጣ ሰዓት ጾታ አልነበረውም እንዴ? በሰባተኛው ቀን ደግሞ ተገረዘ ይላል። እንዴት እሱ ነገር እንዴት ነው ብዬ ነው አልገባም። ቅድሚያ ግን እስኪ አስተካክለውና ስታስተምሩ ስትለኛ ስላሴ ጾታ አላቸው ብለን አስተምረናል። ስታስተምሩ ወይ ደግሞ ዳጠ ልሳንም ከሆነ ችግር የለም። አይደለም የሆኑ አባት ሲያስተምሩ ሰማውና በኋላ ደግሞ እፎይ ይሄንን እኔ አልቀበልም ስላሴ ጾታ የላቸውም ምናምን የሚለውን ደግሞ ሰማው። እሳቸውስ መልሰው ምን አሉ? ሰምተዋል? አይ የእሳቸውን ሁሉንም እኮ ሰምቻለሁ። ከዚህ አንጻር ከዛ በኋላ ምን አሉ? አይ ከዛ በኋላ ምን አሉ? ምን ይቅርታ ምናምን ያሉት አሉ። እሱንም እኮ ነው ስላልገባኝ እኮ ነው። ኢየሱስ ከሶስቱ አካላት አንዱ አልነበረም ወይ ነው? ያ እሳቸው ይቅርታ እንደጠየቁ ከገባ እንደ እስልምና አስተምሮ ይሄ ባለፈው ዲቤት አድርገንበታል። ታስታወስክ እኮ ከእሱ ጋር ዲቤት ባደረግን ሰዓት ተነስቶ ነበር። የጥያቄ በደንብ አስተውል። ጥያቄው ተነስቶ ነበር። አሁን ስለ ስላሴ ስናወራ ይሰማል? እየሰማሁ ነው። ስለ ስላሴ ስናወራ ክርስቶሎጂን ሳከት አስቀድሞ ስለነበረው ዘመን ሳይፈጠር ጊዜ ሳይቆጠር ፍጥረት ሁሉ ገና ሳይሰሩ ሳይኖሩ ነው እያወራን ያለ ነው። አሁን እንደዛ ስናወራ ምን አለ ብለን እናምናለን? አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ዘመን ተቆርጥሮ ጊዜ ተፈጥሮ ነቢያት ተልከው ዘመኑ መጨረሻ ላይ ነው ክርስቶስ በስጋ የተገለጠው። ቃል በስጋ የተገለጠው አገኘኝ።
ስለዚህ በስላሴ መካከል ጾታ የለም ስንል ዘመን ሳይቆጠር ጊዜ ሳይለካ ፍጥረት ሳይፈጠር በአብ በወልድ በመንፈስ ቅዱስ መካከል ጾታ ይነገራል? አይነገርም። ከሶስቱ አካል አንዱ አካል ግን ቃል የባህሪ ቃላቸው የአብና የመንፈስ ቅዱስ የአብ የባህሪ ቃሉ ወይንም ልጁ ወይንም ክንዱ ወይንም እጁ በስጋ ተገለጠ። የመለኮቱ ሙላት በሰውነቱ ተገልጦ ታየ። ያ አምላክ ብቻ የነበረው ማለትም የማይታየው፣ ማይዳሰሰው፣ ማይነካው፣ ማይለካው እርሱ በሚታይ በሚዳሰስ በእኔና በአንተ በባሪያው ስጋ ተገለጠ። ፊልጵስዩስ ምዕራፍ 2 ቁጥር 5 ጀምሮ እንደሚናገረው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው አልቆጠረም። ነገር ግን የባሪያ መልክ ይዞ በምስሉም እንደ ሰው ተገኘ ይለዋል። ስለዚህ እንደ ሰው ሲገኝ ስለዚህ እጅ እግር አለው። ደግሞ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ ትንቢት ተነግሮላታል። ያ የተወለደው አስቀድሞ በአንቺና በሴቲቱ በአንቺና በዘርሽ መካከል ጠላትነት ይሆናል ተብሎ በእባቡና አዳምና ሔዋን ሲሳሳቱ እባቡ የሴቲቱን ዘር እንደሚያሳድድ ሴቲቱ የሚወለደው ደግሞ ራሱን እንደሚቀጠቅጥ ትንቢት ተነግሮ ነበረ። ያንን ትንቢት በስጋ ተገልጦ የዘንዶውን ወይም ደግሞ እባብ ወይም ደግሞ ቀድሞውን ዲያብሎስ የተጣለውን የሚቀጠቅጠው ከሴቲቱ ዘር የሚወለደው እርሱ ወንድ ነው። ምክንያቱም ትንቢቱም የተነገረው እንደዛ ስለሆነ፣ ስለዚህ የተገለጠው የባሪያን መልክ የያዘው እርሱ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ የተነገረለት እሱ ለክርስቶስ በስጋ ሲገለጥ ነው። ስለዚህ ያ የማይወሰነው የማይታየው መለኮት በሚታይ በሚወሰን ስለተገለጠ፣ ለምሳሌ ቁርአን ፍጡር አይደለም ያለ ቃል ነው ብላችሁ ታምናላችሁ። ወረቀቱ ቁርአን ቤትህ አለ፣ ፍጡር አይደለም። ይነካል፣ ይዳሰሳል፣ ይታያል አለ። ቁርአኑን በእጅ ልትይዘው ልታገላብጠው ትችላለህ። ያለ ቃል ነው አይደለ? ፍጡር አይደለም። ይሄ ያለ ቃል ፍጡር ያልሆነው የማይነካው የማይዳሰሰው ግን ያለ ቃል ይነካል ይዳሰሳል ተብለህ ብትጠየቅ ምንድን ነው መልስህ? አስቀድሞ የሚዳሰስ የሚጨበጥ አይደለም። ነገር ግን አሁን በወረቀቱ አማካኝነት ቃሉንም እኮ እየነካ ነው እየደቸነው ነው እየነካ ነው አይደለ? ወረቀቱን ነው የምነካው፣ ቃሉን እናየዋለን። የወረደውን ትእዛዙን በልብም እኮ አለ፣ በሰው ጭንቅላትም አለ፣ በሰው ልብም አለ ቃሉ ማለት ነው። እኔ ቁርአን ለምሳሌ በሰው ልብም አለ። ፋይን። እሺ፣ በአይን ያለ ቃል በአይን ይታያል ማለት ነው። ሲጻፍ ይታያል። ለምሳሌ አሁን ልብ ላይ ቁርአን ለምሳሌ ቁርአን ልብ ላይ ያለው አታየውም፣ አይታይም። ሲቀራ ይሰማል በድምጽ ማለት ነው። መልካም። ስለዚህ ሲጻፍ ይታያል፣ ወረቀቱ ላይ ሲያርፍ ይታያል። ወረቀቱ ሊነካ ሊዳሰስ ስለሚችላል ወረቀቱ ፍጡር ነው። ወረቀቱ ሰው ሰራሽ ነው። ላይ ያለው የአላህ ቃል የአላህ ቃል ፍጡርም ፈጣሪም ፍጡርም ልትለው አይደለም። ፍጡር አትሉትም ማለት ነው። ቃላቱን ደግሞ ያመጣው ጅብሪል። አቤት ፍጡር ብላችሁ አታምኑም። የትኛውም አራቱ መዛቦች እስከማውቀው ድረስ ፍጡር አይሉትም። ኤኒዌይስ ብቻ ምን ልል ነው የፈለግኩት፣ ስለዚህ ክርስቶስ በስጋ ተገለጠ። በስጋ ተገለጠ ስንል ያ ቃል እናንተ የቃል ያለ ቃል በወረቀት ተገለጠ አላችሁ። እኛ ደግሞ የአምላካችን የባህሪ ቃሉ በምን ተገለጠ አለን? በስጋ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል። ያንተ ያለ ቃል በወረቀት ተገልጦ ይኖራል ትላለህ፣ በልቤም ይኖራል ትላለህ፣ ይታያል ትላለህ። እኔ ደግሞ አይታይም፣ ቃል በባህሪው የሚታይ አልነበረም፣ የሚዳሰስም አልነበረም፣ የሚነካም አልነበረም። ነገር ግን በሚነካ በሚዳሰስ በሚታይ በባሪያው በእኔ በስጋ ተገለጠ። አንተ በወረቀት ተገለጠ ያለ ቃል አልክ፣ ፍጡር አይደለም አልክ። እኔ ደግሞ ምን ብዬ አመንኩኝ? እኔ ደግሞ አስቀድሜ ምን ብዬ ነው ማምነው?
እርሱ የማይታየው የማይነካው የማይዳሰሰው በሚነካ በሚታይ በሚዳሰስ ተገለጠ። ይኸው እንደምታየው በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል እና ወደፊት በሰፊው እንላለን። አሁን እውነት ለመናገር በጣም ደክሞኛል። ወደ 4 ሰዓት ተቀመጥኩ ማለት ነው። ካሜራ ፊት መቀመጥ በጣም ቀልድ እንዳይመስላችሁ፣ በጣም ከባድ ነው። ላይቱ ሁሉ ያገረጣል እና ከባድ ነው። እኛ እንኳን እንሻላለን ተደብቀን እንትላለን። እየተኛህ እንዲያልክ እኮ እንትን ማለት ትችላለህ። እዚህ ሆዴን አሞኛል አይደል ነው እና ትክክል ነው። አይ አመሰግናለሁ። በቃ ነገ እመለሳለሁ። አመሰግናለሁ። እሺ ቻው፣ ደህና ደሩ። ባይ 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 ባይ። አቶ እፎይ ትተኛለህ አትተኛም? አቶ እፎይ ትወጣለህ አትወጣም? አንተም አቶ እፎይ ትወጣለህ አትወጣም ከዚህ ቤት? እፎይ ወንድሜ መተኛት እኮ ጥሩ ነው። አንታርድ በጣም ማለት ነው። ማን አለ ለራሴ ልዘንለት እንጂ እፎይ ረፍት አድርግ። እነዚህ ሰዎች እንቅልፋቸው አይመጣምና እዚህ ካሜራ ላይ እንደዚህ ስግጥ ብለህ ረጅም ሰዓት ተቀምጠህ ትሞታለህ። ረፍት አድርግ እፎይ። እፎይ ተኛ፣ የምሬን ነው። ተኛ የሚያዋጣ እሱ ነው። እነዚህ ሰዎች ባይተኙ ይቀመጡ፣ እኛ ስንተኛ